እስኪ ሰው ማን ነው? ሰላም ጤና ይስጥልኝ የሚስጥረ ሰብ ቤተሰቦች፣ እንደ መግቢያ ያህል የዩኒቨርስ ዓለም አህጉር ሀገራችን እንዴት የህዝቧን ሰላም ስርዓት፣ የትውልዷን ዘመናዊ ጸጋ፣ የቤተሰቦቿን ግብረገብ ልምድ ሚዛን፣ የየሀገራቶቻቸውን ባህል፣ ህግ እንዲሁም የየዜጎቻቸውን ወግ ግዴታ በተልእኮ ግንባታ፣ በማህበር ልማት፣ በእሴት ሀብት፣ በራዕይ እድገትና በዓላማ ብልጽግና እንዴት እንጠብቅ? ይህን የሚመለከተን ከ18 ዕድሜ በላይ የሆንን ወንድ ሴት ሰዎች ነን። ስለዚህ እኛ ሰዎች የዚህ የዩኒቨርስ ዓለም አህጉር ሀገር እጽዋቶችንም እንስሳዎችንም በኃላፊነትና በተጠያቂነት ለራሳችን ስንል ልንገዛ፣ ልንመራ፣ ሚዛን ልንጠብቅ ኃላፊነት ተጠያቂነት አለብን። አሁን የሚታየውና ያለንበት ሁኔታ እጅግ በጣም የሚያሳፍር፣ ሰው እንደሌለ ነው የሆነው። አሁን ይሄን ለመግለጽ ያህል እግራችን መራመዱን ክደን ሆዳችን ይበላል። እንግዲህ እግራችን እግር መሆኑን ዘንግተን ሆዳችንን እግር አድርገናል እውነት ለመናገር እና አይናችንም ማየቱን ዘግተን ምላሳችንን አይን አድርገናል። ስለዚህ በምላሳችን ማውራትና በሆዳችን መብላት እንጂ በዚህ ሰርክል ውስጥ፣ በዚህ ሲስተም ውስጥ፣ በዚህ አጥር ውስጥ፣ በዚህ ሁኔታ ውስጥ ነው የምንገኘው። ስለዚህ ሰው ያለም አይመስልም። ይሄ እኮ የሰው ኃላፊነትና ተጠያቂነት ነው። ሰው ለራሱ ሲል እጽዋቶቹን መጠበቅ አለበት፣ እንስሳዎቹን መጠበቅ አለበት። እንኳን እንስሳዎቹን እጽዋቶቹን ሊጠብቅ ሰው እርስ በርሱ ምን እየሆነ ነው ያለው? እና በጣም ያሳዝናል። ፕሮፌሰር እንባላለን፣ ለዚህ ምንም መፍትሄ አላመጣንም። ምሁራን፣ የሃይማኖት አዋቂ እንባላለን፣ የፖለቲካ ፈላስማ እንባላለን፣ ምሁራን እንባላለን እና ምንም ፋይዳ ያመጣነው ነገር የለም። ስለዚህ እኛ በነፃነት ለመኖር ለምን አቃተን? ነፃነት የለንም? በመብት አለን። ስርዓት፣ ነፃነት አለን፣ ስርዓት አለን በመብት። እርግጥ ግዴታ ምርጫ ነው፣ ስርዓት ግን መብት ነው። ደግሞ ጸጋ ነፃ ፈቃድ ነው። ስለዚህ የሰው ልጅ በመብት ስርዓት፣ በነፃ ፈቃድ ጸጋና በምርጫ ግዴታ ውስጥ ነው ያለው። ይሄንን ትምህርታችን መፈተሽ አለበት እና የትምህርታችን ወንጀል የመዋቅርን ጦርነት ፈጠረ ብቻማ አይደለም፣ ፖለቲካችንም ጥፋት፣ ሃይማኖታችንም ችግር ሆነ እና የሃይማኖት አክራሪነት ችግር ሆኗል። የፖለቲካ አሸባሪነት ጥፋት ሆኗል። የትምህርት ጽንፈኛነት ወንጀል ሆኗል። የመዋቅር ደግሞ አጥፍቶ ጠፊነት ጦርነት ሆኗል። ስለዚህ ይህን ልንገዛ፣ ልንመራ፣ ልንቆጣጠር ካልቻለን የሰው ሰውነታችን ሚዛናችን ምኑ ጋር ነው? ይሄንን ለማሳሰብ የዓለም ሕዝብ ሰላም ስርዓቱ እውን እንዲሆን የትውልድ የአህጉር ትውልድ ዘመናዊነቱ ጸጋ በስነ ምግባር እንዲያድግና ይሄንን ያሉብንን ሰፊ ችግሮች ሚዛን ጠብቀን በመፍትሄ መርተን በውጤት ልንቀይር በተግባር የምንችልበት ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሀሳብ ጥበብ አላት። ለሀገር በቀል አልቦ ስነ አእምሮ እውቀት የሚፈልቅ የሚመነጭ እና ይሄንን ለመስጠት ነው ይህ የሚስጥረ ሰብ ቻናል የተከፈተው። ስለዚህ እባካችሁን ጦርነትን በክህደት ነው ያገኘ ነው። ስለዚህ ፈሪሃ እግዚአብሔር ሰው ፈጥረን ጦርነትን፣ ወንጀልን፣ ጥፋትን፣ ችግርን፣ ድህነትን፣ የስነ ምግባር ጉድለትን፣ ብልሹ አስተዳደርን ማስተካከል አለብን። የኛ እድሜያችን 18 ዓመት ከሆነን በላይ እስከ
ሽምግልና ድረስ አሁን ለምሳሌ ለማሳየት ያህል በህፃንነታችን መክሊት ካልተገነባን ለወጣትነታችን ምኞት አንለማም። ለወጣትነታችን ምኞት ካለማን የጎረምሳነታችንን ተመስጦ ሀብታም አንሆንም። የጎረምሳነታችንን ተመስጦ ሀብታም ካልሆንን የጉልምስናችንን ተሰጦ በስነ ምግባር አናድግም። የጉልምስናችንን ተሰጦ በስነ ምግባር ካላደግን በሽምግልናችን ተስፋ ባህሪ አንበለጽግም። ስለዚህ ዛሬ ሽማግሌ የት አለ? ተዘግቷል። ዛሬ ጎልማሳ የት አለ? ፈርሷል። ዛሬ ጎረምሳ የት አለ? ተቆርጧል። ዛሬ ወጣት የት አለ? ተበርዟል። ዛሬ ህፃን የት አለ? ተቀይሯል። ይሄንን ማስተካከል የምንችለው በጥበብና በጥበብ መንገድ ብቻ ነው። ስለዚህ ይሄ ጥበብ ደግሞ ጥልቅ ሐሳብ ነው። ስለዚህ ከጥልቅ ሐሳብ ወደ ንድፍ አውርደን ይሄን ለመስራት ነው ዛሬ ሰው ላይ መስራት የሚያስፈልገው። ለዚህ ነው ይህ የሚስጥረ ሰብ ቻናል ሰው ላይ ለመስራት የተከፈተ ቻናል ነው እና በዚሁ ተገንዝባችሁ ሁላችሁም ጥያቄ ማቅረብ፣ አስተያየት መስጠት ትችላላችሁ። እሺ፣ በዛሬ ፕሮግራማችን እንግዲህ ብዙ ጊዜ ወይም ሁል ጊዜ እኔ ብቻዬን ነበር የምቀርበው። ዛሬ አንድ ወጣት የነብር ጣት እንዲሉ አንድ ወጣት ዳዊት የሚባል ዳዊት ጎልያድን ድል ነሳው። ስለዚህ አሁን ድድብናን፣ መሃይምነትን፣ ጦርነትን፣ ክፋትን፣ ውሸትን፣ ተንኮልን፣ ተሸናፊነትን፣ ፍርሃትን ድል የነሳ ዳዊት የሚባል ወጣት እንግዳ ይዤላችሁ ቀርብ ያለሁ። ለፈቃደኝነቱ ከልብ እያመሰገንኩኝ። ስሜ ዳዊት አሸናፊ ይባላል። ፍሬሽ ግራጁዌት ነኝ ከደቡብ ዩኒቨርሲቲ በአግሪካልቸራል ኢኮኖሚክስ ፍሬሽ ግራጁዌት ነኝ እና ለፈቃደኝነቱ በጣም እያመሰገንኩኝ። እንደ መግቢያ ያክል እንዲሆንን ከዚህ በፊት በነበረ ቆይታ እየተመለከትኩት ነገር አለና ከዛ ላይ የሆነች ሀሳብ እናንሳና እዛ ላይ ትንሽ እንወያይበታለን። ሳይሰልሱ አለመጀመር የጀመሩትን ደግሞ አለማቋረጥ የሚል ሀሳብ ተነስቷልና ሳይሰልሱ የሚለው ቃል በምን ይተረጉሙታል? ኦኬ፣ ሳይሰልሱ ሳይሆን ሳያሰልሱ አለመጀመር የጀመሩትን ያለማቋረጥ ምን ማለት ነው? ይሄ ማሰለስ ማለት እንግዲህ ይህ ስማ ዝም በል ከሚል አሁን ሳታይ የሰማውን ተነግሮህ ትሰማለህ። መነገር አንድ ነው፣ መስማት ሁለት ነው፣ ማየት ሶስት ነው። የተነገረህን ትሰማለህ፣ የሰማኸውን መልሰህ ሳታይ አትናገርም። ማየት አለብህ፣ ማረጋገጥ አለብህ ማለት ነው። ፍልስፍና ይናገርሃል። ፍልስፍና ተናገረ እንበል፣ እውቀት ሰማ እንበል፣ ጥበብ አየ እንበል። አሁን ፍልስፍና የተናገረውን እውቀት ሰማ፣ እውቀት የሰማውን ጥበብ አሳየ ማለት ነው። ስለዚህ የፍልስፍና በራሱ ጥያቄ ሆነ መናገሩ፣ የፍልስፍና መናገር ጥያቄ ሆነ፣ የእውቀት መስማት ፈተና ሆነ፣ የጥበብ ማየት ደግሞ መልስ ሆነ፣ አረጋገጠ ማለት ነው። ስለዚህ ጥበብን በሳይንስ እውቀትን በሳይኮሎጂ ፍልስፍናን ያው በፍልስፍና። ስለዚህ ፍልስፍና በራሱ ጥያቄ ነው። ሳይኮሎጂ ወይም እውቀት በራሱ ፈተና ነው። ኮምፒውተር ወይም ሙያ በራሱ ተዋህዶ ነው። ክህሎት ወይም ቴክኖሎጂ በራሱ ሽግግር ነው። ሳይንስ ወይም ጥበብ በራሱ መልስ ነው ማለት ነው። ጥበብ ተግባር ነው። ቴክኖሎጂ ስነ ምግባር ነው። ኮምፒውተር ዝክር ነው። ሳይኮሎጂ ግብር ነው። ፍልስፍና ንግግር ነው ማለት ነው። ንግግር ጠየቀ፣ ግብር ፈተነ፣ ዝክር አዋሃደ፣ ስነ ምግባር አሻገረ፣ ተግባር መለሰ። ሳያሰልሱ አለመጀመር፣ የጀመሩትን ያለማቋረጥ ማለት አሁን የሰው ልጅ መነሻ ፍትህ አለው፣ መሻገሪያ ጸጋ አለው፣ መድረሻ ነፃነት አለው ማለት ነው። ስለዚህ ከመጀመሪያ መነሻ ፍትህ፣ በመሃል መሻገሪያ ጸጋ፣ ወደ መጨረሻ መድረሻ ነፃነት ሊሄድ የሚነሳው ከፍትህ ነው ማለት ነው። የሚሻገረው በጸጋ ነው ማለት ነው እና የሚደርሰው ወደ መጨረሻ መድረሻው ወደ ነፃነት ነው ማለት ነው። ስለዚህ ሳያሰልሱ አለመጀመር፣ የጀመሩትን ያለማቋረጥ። ምክንያቱም አሁን ዝቅታ ላይ ነው ያለኸው እና ወደ ከፍታ ለመሄድ መጀመሪያ መረጃ ማግኘት አለብህ። ያ እውነተኛ መረጃ ነው ወይ ያገኘው? በኋላ አቅጣጫም
ማግኘት አለብህ። ያ አቅጣጫ ትክክለኛ ነው ወይ? ምክንያቱም መረጃው ሐሰተኛ ቢሆንስ፣ አቅጣጫው የተሳሳተ ቢሆንስ? ስለዚህ ያንን አውቀ ነው። አሁን ሳትጨርስ አትጀምር ማለት ነው። ጨርሰህ ከጀመርክ ያው ጨርሰህ ስለጀመርክ አየህ፣ ሳያሰልሱ አለመጀመር የጀመሩትን ያለማቋረጥ። ነገር ግን ሳትጨርስ ሳታሰልስ ምን ማለት ነው? ሳትጠይቅ፣ ሳትፈትን፣ ሳትዋሃድ፣ ሳትሻገር እና መልስ ሳታይ ብትጀምር በጅምር ትቀራለህ ማለት ነው። እና ያስፈልጋል። ምክንያቱም ስትናገር የንግግር ውጤት ምን እንደሆነ ማወቅ ማየት አለብህ። ምን አንድ ነገር አንተን የሚጎዳ ከሆነ ሰውን ይጎዳል፣ ሰውን የሚጎዳ ከሆነ አንተን ይጎዳል። ስለዚህ ውጤቱን ሳታይ ንግግርም ቢሆን መናገር የለብህም ሰው ስለሆንክ ማለት ነው። ምክንያቱም ሰው የሚመረምር ጭንቅላት አለው። ጭንቅላቱ መመርመር አለበት። የሚያሰላ ስሜት አለው። ስሜቱ ማስላት አለበት። የሚጠይቅ መክሊት አለው። መክሊቱ መጠየቅ አለበት። የሚፈትን ምኞት አለው። መፈተን አለበት። የሚያዋህድ ተመስጦ አለው እና የሚያሻግር ተሰጥኦ አለው። የሚመልስ ተስፋ አለው። የሚያኖር ደግሞ ንቃተ ህሊና አለው ማለት ነው። ስለዚህ ነው ሳያሰልሱ አለመጀመር፣ የጀመሩትን ያለማቋረጥ። እሺ አሁን ወደ ሁለተኛው ሀሳባችን ደግሞ ስንመጣ ያው የሰው ልጅ ካፈጣጠሩም ተነስተን ስንመጣ በመንፈሳዊ ህይወትም ይዘት አድርገን ነው ከመጣን የሰው ልጅ የተፈጠረው ለመከራ ነው፣ ለቻሌንጅን ኦቨርካም አድርጎ የተሻለ ሰው መሆን ነው። እና አሁን ይሄ ቻሌንጅ የምንለው ነገር ምንድን ነው? ይሄን ጥያቄ መጠየቅ የፈለኩት ምንድን ነው፣ የሆነ ቻሌንጅ አለ ወይም ደግሞ በላይፍ ውስጥ የሆነ ስትረግል አለ። ፋሚሊ ኢሹ ሊሆን ይችላል፣ ኢንቫይሮንመንት ላይ የምታየው ሊሆን ይችላል፣ ወይም ደግሞ የሳይኮሎጂ ጫና ሊሆን ይችላል፣ አምቢሽየስ ሊሆን ይችላል፣ መሆኑ የምትፈልገው ሰውን አለመሆን ምናምን፣ እነዚህ ነገሮች ወደ ራስን እንትን ወደ ማለት ወይም ቻሌንጅ እንደ ቻሌንጅ ልንቆጥራቸው እንችላለን። እና እነዚህ ቻሌንጆች እነዚህ ሀሳቦች ደግሞ ወደ ስትረስ የመቀየር ቴንደንስ ያላቸው አብዛኛውን ጊዜ ወደ ስትረስ ከተቀየሩ በኋላ ደግሞ ሞስት ፕሮባብሊ ወደ ዲፕሬሽን ነው የሚሄደው። አብዛኛውን ጥናትም እንዳሳየው ኢትዮጵያ ውስጥ ኦልሞስት ወደ 31% አካባቢ አይ ቲንክ በዲፕሬሽን ተጠቅቷል የሚባል ነገር አለ። 4.4 ይላል። ግን ያ ወርኪንግ ፖፑሌሽንን እና የሆነ ለዚህ ነገር እንደዚህ አይነት ሀሳብን ለማሰብ በቂ የሆነ ሰዎች ስለምናይ ስታቱ ትንሽ ከፍ ያለውም ለዛ ይመስለኛል 31% አካባቢ ገደማ አይተናል። እና ይሄኛውን ሰው እንዴት ኦቨርካም ማድረግ እርሱ ከተሞክሮት አንጻር ከህይወት እንትኑ አንጻር እንዴት የሰው ልጅ ይህንን ወይም ወጣቱ እንዴት ይህንን ነገር ኦቨርካም ማድረግ ይችላል ብሎ ያስባሉ? ይሄ ነገርም ደግሞ ወደ ሱስ አብዛኛውን ጊዜ ወደ ሱስ የሚወስዱ እና ወደ አዲክሽን ገብቶ ሰው ራሱን እንደዚህ አይነት ነገር የመርሳት ነገር አብዛኛውን አለ። ስፔሻሊ አሁን አዲስ አበባ ውስጥ በጣም የተለመደ ኮመን የሆነ ነገር ሆኗል። እና ሰው እንዴት ይህንን አይምሮ ላይ ሊሆን ይችላል በሚያደርገው ነገሮች ሊሆን ይችላል እኛም ወጣቶች እንዴት ይህንን ነገር አልፈን መሆን የምትፈልገውን ሰው ወይም አላማ እንዴት ማሳካት አለብን ብሎ ያስባሉ? እስኪ እዚህ ነገር ላይ ማብራሪያ ቢሰጡ። በጣም ጥሩ ልጅ ዳዊት፣ ጥያቄ አሁን ካለህበት ከሚታየው ከደረስክበት ከተረዳኸው ነው የጠየቅከው። እና እንደኔ ይህ አልነበረም ጥያቄው። ምክንያቱም ጥያቄው መሆን ያለበት ሰው ማን ነው፣ መጀመሪያ ሰው ማን ነው፣ ሰው ማን ነው የሚል ጥያቄ ነው መሆን ያለበት። በዚህ አጋጣሚ ዳዊት ሞራልህን ከኔ ጋር ከሆንክ ሞራልህን አፈርስብሃለሁ። ምክንያቱም ሞራልህን ማፈርሰው በማንነትህ እንድትመሰረት ነው። አሁን ምክንያቱም ያንተ ሞራል ስም ነው፣ ውጫዊ ነው፣ ቁስ አካላዊ ነው፣ ምክንያታዊ ነው። ያንተ ማንነት ግን ሁለንተናዊ ነው። አሸናፊነት ስነ ልቦና ነው። የህይወትህ እውነት ነው። ማንነትህ ቃል ነው። ያ ቃል ጥበብ ነው እና የበለጸገ ሀሳብ ነው፣ አይዲያ ነው። ስለዚህ አንተ ማንነትህ ውስጣዊ እንጂ ላይ አይደለም። ይሄ ያንተ ፊዚካል ቦዲህ ማይንድህም ያንተ መመዘኛ አይደለም። አንተ ከዚህ በላይ ነህ። ከፊዚካልህ ከቦዲህ ከማይንድህ በላይ ነህ። ስለዚህ ነው ሞራልህን ላፈርስ ፈቃደኛ ብትሆንም ባትሆንም። ምክንያቱም ሰው የሆንከው ስለተፈጠርክ እንጂ ስለተወለድክም ስለተማርክም ሰው አይደለም። ሰው የሆንከው በመፈጠር ነው። ባትፈጠር አትወለድማ፣ ባትወለድ ደግሞ አትቀረጽማ፣ አትማርማ። ስለዚህ አንተ በተፈጠርክበት እንጂ ማንነትህ በተወለድክበትም
በተቀረጽክበት በተማርክበትም ማንነት የለህም ማለት ነው። ስለዚህ አንተ የማትታይ ጥልቅ የማትነበብ ጥልቅ መጽሐፍ ነህ ማለት ነው። አንተን ስለ ሁላችንም ሰዎች። ስለዚህ አሁን ወደ ጥያቄ ስገባ ጥያቄህን ብመልስ ጥያቄህ ትክክል አይደለም ለኔ። ምክንያቱም ሰው ማን እንደሆነ እንግዲህ እዚህ ጋር በፊዚካል ያለ በቦዲ ያለ በማይንድ ያለን ነው የጠየከኝ እና ከዚህ አንጻር ለዚህ እንዴት ነው መልስ የምሰጥህ? እኔ ሰው ማን ነው የሚለውን አመጣና በዚህ ነው መልሱን የምሰጥህ። አሁን ሰው ማን ነው ስንል ሰው በሰማይ አምላክ ፍቅር የተፈጠረ በደመነፍስ ውቅር የተወለደና በቁስ አካል ዓለም የተቀረጸ የሶስት ዓለም ሰው ነው ሰው ማለት ነው። ስለዚህ ይሄ እዚህ ጋር ካለው ከዩኒቨርስ ፊዚካል ቦዲ ማይንዳችን በላይ ከሰማይ 27 ሰማይ እስከ 33 በመሬት የተዘራ የአዳም ዘር ነው። አሁን ያንን ተዋህዶ ለቀን ነው ተቋርጠን ነው ወደዚህ የመጣ ነው ማለት ነው። ስለዚህ እኛ ወደዛ ካልተመለስን እዚህ ጋር በጠየቀኝ ጥያቄ እዚህ ጋር መልስ የለውም ማለት አይደለም፣ ግን መላምታዊና ግምታዊ ነው፣ ሳይንሳዊ አይደለም ልልህ ነው። ስለዚህ አሁን በሰማይ ስንፈጠር 7 መሰረቶች አሉ ከህሊና እስከ ስሜት። ለምሳሌ ህሊና ንቃታችን ነው፣ ልቦና ማሰባችን ነው፣ ምግባር ማስተዋላችን ነው፣ አንጎል ማሰላሰላችን ነው። ተመስጠን የምናሰላስለው አንጎል ነው እና አልቦ አእምሮ ማስታወሻችን ነው፣ ማስታወሳችን ነው። አንደበት ማነብነቢያችን ነው እና ስሜት መስለያችን ነው። አሁን ይሄ የ7 ሰማይ ራሶቻችን ነው። አለትማ ዋና ዋና መሰረቶቻችን ናቸው ማለት ነው። ከህሊና እስከ ስሜት፣ ከስሜት እስከ ህሊና፣ ዝቅታችንና ከፍታችን፣ ከፍታችንና ዝቅታችን። አሁን ይሄ በአምላካዊ ፍቅር ነው ማለት ነው። እንደገና በደመነፍሳዊ ደግሞ ውቅር ጭንቅላት አለን፣ ናላ አለን፣ ምናብ አለን፣ አውታር አለን፣ ቅል አለን፣ አናት አለን፣ ህዋስ አለን። አሁን ይሄ ደግሞ በተክለ ቁመና በደመነፍሳዊነት። ስለዚህ አሁን 14 ራሶች የዋናው 7 ራስ ጥላው ደግሞ 7 ራስ 14 ራሶች አሉን ማለት ነው። አሁን ህሊናችን ለጭንቅላታችን የህሊናችን ንቃት ለጭንቅላታችን ምርምር፣ የልቦናችን ማሰብ ለናላችን ጥናት፣ የምግባራችን ማስተዋል ደግሞ ለምናባችን መሰልጠን። አሁን ዘመናዊነት ምግባራችን ነው፣ ስልጣኔ ደግሞ ምናባችን ነው። አሁን ዘመናዊነት ሳይኖር ስልጣኔ የለም ማለት ነው። ስለዚህ የምግባራችን ዘመናዊነት ነው። የዘመናዊነት ለምናባችን ስልጣኔ ይመጣል ማለት ነው። ስለዚህ አሁን ይሄን በምን ልግለጽልህ መሰለህ? የህሊና አምላካዊ ነው፣ ልቦና መንፈሳዊ ነው፣ ምግባር ነፍሳዊ ነው፣ አንጎል ሰብአዊ ነው፣ አእምሮ ስጋዊ ነው፣ አንደበት ቁሳዊ ነው፣ ስሜት አውሪያዊ ነው። ስለዚህ ጭንቅላት ደመነፍሳዊ ነው ማለት ነው። ስለዚህ በአምላክ 7 ራስ በደመነፍስ 7 ራስ አለን። እንደገና ደግሞ በተክለ ቁመና አሁን የሰማይ እና ተክለ ቁመናችን የምድርና ቁስ አካላችንን እናገናኛለን። ይሄ ከዚህ ዩኒቨርስ አድማስ ባሻገር በላይ ነው እያልኩ ያለሁት። አሁን እዚህ ጋር ተቋርጠን ስለሆነ ምን አለን? ይሄ የፊዚካል ቦዲ ማይንዳችን ሴሎቹ አንቴናዎቹን ከዛ ጋር ማገናኘት አለብን። ተቋርጠናል። አሁን ይሄን እኛ ተፈልገን አውቀን አይደለም ወደዚህ የመጣ ነው የተወለድ ነው። ነገር ግን ማንነታችን የህይወት እውነታችንን ማንነታችንን መፈለግ አለብን። ከየት ቤት ወዴት መጣው ወዴትስ ነኝ ብለን ከጥያቄ ነው የምንነሳው ማለት ነው። እና አሁን መልስህን እንትን ለማለት እዚህ ጋር ያሉት ነገሮች ባንታመምም ታማሚ ነን። ምክንያቱም እዚህ ጋር ኃይላችን የለም። አሁን ይህንን በደንብ ለመግለጽ ወይም ግልጽ ለማድረግ እኛ ደመነፍሳዊ ስበትና ግፊት አለን፣ አውራዊ እጣፈንታ አለን። አሁን ደመነፍሳዊ ስበት ግፊታችን ውቅር ነው። ያ ውቅር ጭንቅላት ነው ማለት ነው። እሱ ያነባል ይመረምራል። ጭንቅላታችን ያነባል ይመረምራል። ደግሞ አውሪያዊ እጣፈንታ ቁጥር አለን። ያ ስሜት ነው፣ ያሰላል ማለት ነው።
እና ይጽፋል ማለት ነው። ቁሳዊ መክሊት ቋንቋ አለን። ያ ስም ነው። ያ አንደበታችን ነው። ምን ያነበንባል? ይጠይቃል ማለት ነው። እና ስጋዊ ምኞት ቦታ አለን። ያ መልከ ጸዴቅ ነው። አእምሯችን ነው። አልቦ አእምሯችን ነው። ያ ደግሞ ይፈትናል፣ ያስታውሳል ማለት ነው። እንደገና ሰብአዊ ተመስጦ ሰው የተቀባ ህይወት ነን። ያ ሰውነት አለን ሰማያዊ ማለት ነው። እዚህ ጋር ያለው አይደለም ማለት ነው። እና ያ ሚዛን በተጠያቂነት ሚዛን የሚጠብቅ አንጎል ነው። እና ያ አንጎል ያዋህዳል፣ ይመሰጣል፣ ያሰላስላል ማለት ነው። እንደገና ነፍሳዊ ተሰጦ ጊዜ አለን። ያ ድንግል ምግባራችን ነው። ያስተውላል፣ ያሻግራል፣ ራእያችን ነው ወይም የተፈጥሮ ድንግል ተሰጧችን ነው ማለት ነው። ክህሎታችን ነው ማለት ነው። እንደገና ከሱ በላይ መንፈስ አለ። ያ መንፈስ ተስፋ ቃል ማንነታችን ነው። እዛ ጋር ነው እንግዲህ በመንፈስ ተስፋ ቃል ማንነት አለን። ያ ጥልቅ ልቦና ነው። ያ ነው እኛን ማሰብ እና መልስ የሚሰጠን። እኛ ጥያቄው በመክሊታችን አለ ማለት ነው እና ፈተናው በምኞታችን አለ። ተዋህዶ በተመስጧችን አለ። ሽግግሩ በተሰጧችን አለ። መልሱ በተስፋችን አለ። ያ ተስፋ ቃል ጥበብ መንፈስ ነው ማለት ነው። ስለዚህ ከሱ በላይ ደግሞ የአምላክ እድል ፈንታ ፍቅር አለ። ያ ፍቅር ንቃተ ህሊናችን ነው ማለት ነው። ስለዚህ ይሄ የፊዚካል ቦዲ ማይንዳችን ሴሎቹ አንቴና ከህዋሳችን ጋር አገናኘን ማለት ህዋሳችን ከአናታችን፣ አናታችን ከቅላችን፣ ቅላችን ከአውታራችን፣ አውታራችን ከምናባችን፣ ምናባችን ከናላችን፣ ናላችን ከጭንቅላታችን፣ አሁን ጭንቅላታችን ከስሜታችን፣ ስሜታችን ከመክሊታችን፣ መክሊታችን ከምኞታችን፣ ምኞታችን ከተመስጧችን፣ ተመስጧችን ከተሰጧችን፣ ተሰጧችን ከተስፋችን፣ ተስፋችን ከንቃተ ህሊናችን ጋር ይገናኛል ማለት ነው። ስለዚህ አሁን ኮኔክሽን ፈጠርን። ተቋርጠን ነበር፣ ፈጠርን ማለት ነው። ይሄ ስላልተፈጠረ እዚህ ጋር ስላለን ብርዱ ሊበርደን ተጽዕኖ ሊፈጥርብን፣ ሙቀቱ ሊሞቀን ተጽዕኖ ሊፈጥርብን ይችላል። ምክንያቱም ይሄ የኛ ማንነት አይደለም። ይሄ ድክመታችን ነው፣ ተሸናፊነታችን ነው፣ ስንፍናችን ነው፣ ሞታችን ነው፣ የልምድ እስረኛነታችን ነው። ስለዚህ ሱሰኛም ነን። በምክንያት አውሬ እንሆናለን፣ በምክንያትም ደግሞ በጎ እንሆናለን። ስለዚህ የተወሰነና የተገደበ ሁኔታ የለንም። እንደ ሁኔታው የሚለዋወጥ ነው ማለት ነው። ስለዚህ አቅማችንን፣ ብርታታችንን፣ መንፈሳችንን፣ ማንነታችንን ፈልገን ከዛ ከኃይላችን አሁንን ማግኘት አለብን ማለት ነው። እኛ ከአሁን ነው ወደ እዚህ ድረስ የመጣ ነው ማለት ነው። አሁንን መፈለግ አለብን። አሁን እዚህ የለም። እዚህ ብላክሆል ውስጥ እንደሆነ ስንወለድ ሞተን እንደሆነ ስንቀረጽ ጠፍተን እንደሆነ አናውቅም። ስንፈጠር ነው ለዘላለም የተፈጠር ነው። ለዘላለም ከመፈጠር ነው በመወለድ የሞት ነው። ከመወለድ ሞተን ነው በመቀረጽ የጠፋ ነው። አሁን የሞትንና የጠፋን እንደሆነ አናውቅም። ስለዚህ ህይወትን መፈለግ አለብን፣ እውነትን መፈለግ አለብን፣ ማንነትን መፈለግ አለብን፣ ጥበብን መፈለግ አለብን። አሁን ዛሬ እውነት ለመናገር እኔም ሆንኩ አንተ ዴቭ ዶላር ብር ነው ህይወት ይቀይራል ብለን የምናውቀው የሰማነው እኔ እናንተ ብቻ ሳልሆን ሁላችንም አይደለም። እና ይሄን ማይንዳችን አያውቅም። ይሄን ነው ማይንዳችን የሚያውቀው። ይሄን ነው ዶላር ካገኘን ኦኬ ምርጥ ኑሮ እንኖራለን፣ ለሰውም እንተርፋለን ዶላር ብር ቢኖረን ብለን እሱን ነው የምንፈልገው። ማንነትን፣ ህይወትን፣ ጥበብን፣ እውነትን አንፈልግም። ይሄ አቅጣጫ ስላጣን ነው፣ መረጃ ስላጣን ነው፣ ወደን አይደለም። እኛ የተሻለ ነገር ፈልገን ነው እና የተሻለ ሆኖ ያገኘነው ወይም የሚመስለን ዶላር ብር ነው እና የኒኩለር ጦር መሳሪያ ጡንቻና ዶላር ብር የኛ ድክመታችን፣ ሽንፈታችን፣ ሞታችን፣ ድንቁርናችን፣ ድድብናችን ናቸው። አያስፈልጉም ማለት አይደለም። እኛ የሚበልጠው ዋና ጥበብ ነው፣ ሳይንስ ነው፣ ሐሳብ ነው፣ አይዲያ ነው እና ብልጽግና ነው። ያ ብልጽግናችን ሐሳብ ነው። ያ ሐሳባችን ጥበብ ነው። ያ ጥበባችን ቃል ነው። ያ ቃላችን ደግሞ ማንነት ነው፣ ህይወት ነው፣ እውነት ነው። ስለዚህ እውነትን፣ ጥበብን ከመፈለግ ይልቅ አሁን ዶላርን ብርን እንድንፈልግ ኦኬ ማንን ልንከስ ነው? አሁን ትላንት የነበሩት ኦኬ የተሳሳተ አቅጣጫ ሰጥተውናል፣ ሐሰተኛ መረጃም ጥለዋል። አረምና አሚኬላ እሾክም አረምም አብቅለዋል። ስለዚህ ልንከሳቸው ነው ወይ? አባቶቻችን አይደሉም ወይ? ሆን ብለውም የሰሩ
እንደሌሉ በግልጽ አስረግጬ እነግርሃለሁ። ምክንያቱም ሰው ከነፃነት ይልቅ ባርነትን እንዴት ይፈልጋል? አይፈልግም። ከህይወት ይልቅ ሞትን እንዴት ይፈልጋል? አይፈልግም። ስለዚህ አውቀው አይደለም፣ ነገር ግን መስሏቸው ነው። ስለዚህ እኛ ልጆች ከትላንትም ከነገም ዛሬ ይበልጣል። ዛሬ ሳይንስ ነው፣ ነገ ቴክኖሎጂ ነው፣ ትላንት ፍልስፍና ነበረ። ስለዚህ ከትላንት ፍልስፍና ጥያቄ በነገ ቴክኖሎጂ ሽግግር ወደ ዛሬ ሳይንስ መልስ ወደ ተግባር ወደ መሆን ተሻግረናልና አሁን ለጥያቄ መልስ ለመመለስ ያህል የሰው ልጅ ምርጫ አለው። ምርጫው የቁስ ፍላጎት ነው። የሰው ልጅ ነፃ ፈቃድ አለው። ነፃ ፈቃዱ የነፍስ ዝንባሌ ነው። የሰው ልጅ መብት አለው። መብቱ የመንፈስ ፈቃድ ነው። ስለዚህ ሰው የቁስ ፍላጎት አለው፣ የነፍስ ዝንባሌ አለው፣ የመንፈስ ፈቃድ አለው ማለት ነው። የመንፈስ ፈቃዱ አሸናፊነት፣ ስነ ልቦና ማሰብ ነው። ነፃ ፈቃዱ ደግሞ የነፍስ ዝንባሌ ክህሎቱ ነው፣ ተሰጥኦው ነው፣ እምነቱ ነው፣ ጸጋው ነው እና ራእዩ ነው። ስለዚህ ያ ራእዩ ወደ ዓላማው እና ዓላማው መብቱ ነው። ራእዩ ነፃ ፈቃዱ ነው እና ተልእኮው ምርጫ ነው። አሁን ከዓላማው መብት በራእዩ ነፃ ፈቃድ ወደ ተልእኮ ምርጫ መጥቷል። እዚህ ሊጠየቅ ነው የመጣው፣ ሊፈተን ነው የመጣው። ስለዚህ ቻሌንጅ ያልከው ሊጠይቀን እልፍ መክሊት አለን፣ ሊፈትነን ሰፊ ምኞት አለን። ስለዚህ እልፍ መክሊቶች ሲጠይቁን መልሱም ጥያቄውም እኛ ጋር ነው፣ መልሱም እኛ ጋር ነው። ስለዚህ አምላክን ከመንፈስ ጋር፣ መንፈስን ከነፍስ ጋር፣ ነፍስን ከስብዕና ጋር፣ ስብዕናን ከስጋ ጋር፣ ስጋን ከቁስ ጋር፣ ቁስን ከአውሬ ጋር፣ አውሬን ከደመነፍስ ጋር አዋህደን ተለማምደን ተሸጋግረን ተዋህደን አስተሳስረን አመጋግበን አደጋግፈን የነዚህን መስተጋብር ስንኖር ያኔ ሰማይም ምድርም ተክለ ቁመናም ቁስ አካልም መሬትም የኛ ይሆናሉ። የነዛን ጥበብ እዚያ አምጥተን መንግስተ ሰማይን እዚህ በጥበብ እንሰራታለን። ለፍጡሮቿ፣ ለእጽዋት፣ ለእንስሳዎች፣ ለሰው ልጆች ምቹ እንዲሆን አድርገን ከጥበብ ወይም ከሳይንስ አይዲያ ወደዚህ ንድፍ አምጥተን እችን መንግስተ ሰማይና ገነት ልናደርጋት እንችላለን። በድድብና በድንቁርና ሲኦልና ገሃነም አድርገናታል አሁን። ስለዚህ ወደዛ ወደ ንቃተ ህሊናችን ወደ አሸናፊነት ስነልቦናችን ከተመለስን መንጋና ከመንጋ የከፋም አውሬ ከመሆን ተመልሰን እንሄዳለን። ቅድም በአጋጣሚ የተናገርኩትን አስብ። ሆዳችንን እግር አድርገናል፣ ምላሳችንን አይን አድርገናል። ስለዚህ ሆዳችን ሲበላ በእግራችን የተራመድን ነው የሚመስለን፣ ምላሳችን ሲናገር በአይናችን ያየን ነው የሚመስለን። ስለዚህ አሁን ሆዳችን በመብላትና ምላሳችን በማውራት በዚህ ሲስተም፣ በዚህ ሰርክል፣ በዚህ አጥር ውስጥ ነው ያለ ነው እና ይሄ ስለሆነ አንሰማም፣ አንዳስስም፣ አንተነፍስም፣ አናይም፣ አንራመድም። ስለዚህ እዚሁ ነው ውሃ ቅዳ ውሃ መልስ። አሁን የልምድ እስረኛ ሆነናል። ተማርንም ከወንጀል አራቅንም፣ ባለስልጣን ሆንንም ከጦርነት አልራቅንም፣ ፈላስፋም ሆንን ከጥፋት አራቅንም፣ ሃይማኖተኛም ሆንን ከችግር አራቅንም። ስለዚህ እኛ መዋቅራችን ጦርነትን ፈጥሮብናል፣ ትምህርታችን ወንጀል ሆኖብናል፣ ፖለቲካችን ጥፋት ሆኖብናል፣ ሃይማኖታችን ችግር ሆኖብናል። ለምን? ሰብአዊነትን ስላቋረጥን፣ እምነትን ስላፈረስን፣ እውነትን ስለዘጋን፣ ፈጣሪን ስለካድን። ስለዚህ ፈሪሃ እግዚአብሔር ሰው የለም። ፈሪሃ እግዚአብሔር ሰው ከሌለ ጠቢብ ሰው የለም። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ነው። ጥበብ በጥናት በምርምር አይገኝም፣ ፕሮፌሰርነት ነው የሚገኘው። ጠቢብነት አይገኝም። ፕሮፌሰር ደግሞ ከኪስ ከባንክ ከታንክ ውጪ ሌላ እይታ የለውም። ስም ነው፣ ከስም በላይ ማንነት የለውም። ፕሮፌሰር ጠቢብ ነው ማንነት ያለው እግዚአብሔርን በመፍራት እና ቃል ያለው ጠቢብ ነው። ቋንቋ ቁጥር ያለው ደግሞ ፕሮፌሰር ነው። ስለዚህ በዚህ መልስ ተመልሶልህ ይሆን? ማንነት ከሚለው ነገር ተነሳውና ራስን አንደርስታንድ ማድረግ ማንነትን፣ የሰውን አፈጣጠርን፣ ሰው ለምን ወደዚህ ምድር መምጣቱን፣ የሰው ልጅ ፐርፐዙን፣ ሁሉ ነገሩን ሰው ራሱን አንደርስታንድ ካደረገ
ከእንደዚህ አይነት ነገር ይህን ቻሌንጆችን ምድር ላይ ያሉትን ነገሮች አድርገው የተሻለ ሰው የመሆን እንትን አንደርስታንድ አድርጌያለሁ። ለተመልካቾቻችን በእንደዚህ አይነት መንገድ የሚደርስ ይመስለኛል እና 7 ሰማያት ራሳችን ያሉት ነገር እንትን ብሎኛል እና እነሱ ነገሮች አንደርስታንድ ማድረግ ጥበብን ይፈልጋል። ጥበብን አንደርስታንድ ያደረገው ሰው ሞር እነዚህ ነገሮች ኦቨርካም ያደርጋሉ እና በድንቅ አመላለስ የሚመለሱት እኔም በምረዳው መንገድ በደንብ ተረድቻለሁ። እና ቀጣይ እንድንወያይበት የምፈልገው ሀሳብ ምንድነው? አሁን ከአልነው ነገር አንጻር አለና ቁሳዊ ካሉት ነገር አንጻር አለ ምኞትህን ተመኝ እንጂ የምኞትህ ባሪያ አትሁን የሚባል አባባል ከዚህ በፊት በነበሩ ቆይታዎች ልመለከት ይችላል እና ይህን ነገር እስቲ እዚህ ሀሳብ ላይ አንዳንድ ነገር ይብሉ። በጣም ጥሩ። አሁን ምኞት ምንድን ነው ስንል ምኞት ብቻውን አለ ወይ? አሁን በዚህ አጋጣሚ ግልጽ እንዲሆን ምኞት 5ኛ ነው፣ መክሊት 6ኛ ነው፣ ስሜት 7ኛ ነው፣ 4ኛ ተመስጦ ነው፣ 3ኛ ተሰጦ ነው፣ 2ኛ ተስፋ ነው፣ 1ኛ ህሊና ነው እና ምኞት ያልከው በ5ኛ ደረጃ ያለ ነው ማለት ነው። ምኞት በሌላ ደግሞ ስም አልቦ አእምሮ እንለዋለን፣ በሌላ ደግሞ ጸሎት እንለዋለን። አሁን ምኞት ጸሎት ነው፣ ማስታወስ ነው ማለት ነው። አሁን ስሜትን 7ኛ ካልን ስሜት ምንድን ነው? ያሰላናል። 6ኛው ደግሞ መክሊት ነው፣ ይጠይቀናል። 5ኛው ምኞት ነው፣ ይፈትነናል። እና ምኞት የምንለው አልቦ ነው። አሁን ይሄ ምኞት ከበታችሁ ስሜትና መክሊት አሉት፣ ከበላዩ ተመስጦ፣ ተሰጦ፣ ተስፋና ህሊና አሉት ማለት ነው። አሁን 5ኛ ያልኩ ለዚህ ነው። ስለዚህ ምኞታችን ከስሜት ስሌትና ከመክሊት ጥያቄ የመጣለት ነው ለምኞት ለአልቦ ምኞት ወይስ ከህሊና ንቃትና ከተስፋ ማሰብ በተሰጦ ማስተዋል የተመሰጦ ማሰላሰል ለአልቦ ምኞት ማስታወስ መጥቷል ወይ? አየህ አሁን ምኞትን እንደ አፈር እንውሰደው። አፈር ዋና ዘር ከዘራበት ዋናውን ያበቅላል፣ አረምም ከዘራበት አረምም ያበቅላል። ስለዚህ ምኞት ማለት እውቀት ማለት ነው፣ አእምሮ ማለት ነው። አሁን ምኞትን ተመኘው እንጂ የምኞት ባሪያ አትሁን አባባል ያ አባባል እንዴት ነው? ይሄንን በዝርዝር ጥቅሉን በዝርዝር ዝርዝሩን በጥቅል ካላወቅን እንደዛ ለመለማመድ እንትን ይላል ያስኬዳል። አሁን ምኞታችን እንግዲህ የስሜት እንሰላበታለን። መክሊት ድግምት ነው። ቆይ ስሜትን ከመክሊት መጀመሪያ እንወቅ። ስሜት እርኩስ ነው። ግልጽ እንዲሆን ከዚህ በፊት ማንም ስለማያውቀው ስሜት እርኩስ ነው። መክሊት አርካሽ ነው። አሁን በተለይ የሃይማኖት ሰባኪዎች ይሄንን በደንብ ሊረዱት ይገባል። በትክክል አይረዱትም። በስብከታቸው ስሰማ እንደማይረዱት እረዳለሁ። አሁን ስሜት እርኩስ ነው። 7ኛ ስሜት እርኩስ ነው። 6ኛ መክሊት አርካሽ ነው። 5ኛ ምኞት አልቦ ነው። አልቦ ነው። አልቦ ማለት ሊረክስ አርካሽና ሊበረዝ ማለት ነው። ሊበረዝም የሚችል ላይበረዝም የሚችል ነው። አሁን የሚበረዘው 7ኛ እርኩስና 6ኛ አርካሽ አልቦ ምኞትን ሊበርዙት ይችላሉ ማለት ነው። አሁን ከ7ኛ እርኩስ ስሜት ስሌት ምክንያቱም ስሜት ቁጥር ስለሆነ ነው እርኩስ፣ መክሊት ቋንቋ ስለሆነ ነው አርካሽ። አሁን ከላይ ቃል ቀዳሽ ነው ማለት ነው። እዚህ ጋር ቋንቋ አርካሽ ከሆነ መክሊት ቋንቋ ነው፣ ልሳን ነው፣ እሳት ነው። ያ ቃል ህይወት ነው፣ ውሃ ነው፣ ቀዳሽ ነው ማለት ነው። ስለዚህ አሁን እርኩስ ስሜት እና አርካሽ መክሊት ለአልቦ ምኞት አልቦ ስንል አርካሽ ያልሆነ እርኩስ ያልሆነ ቅዱስም ያልሆነ ነገር ግን ከቅዱሱ ዋና ቃል እውቀት ይኖረዋል። አሁን ምኞት እውቀት ነው ማለት ነው። 2 ምንጭ አለው ማለት ነው።
ከጥበብ የሚመጣለት አልቦ እውቀት አለ። ከፍልስፍና የሚወጣለት ደግሞ አልቦ እውቀት አለ። ስለዚህ እውቀቱ ከአረም ቋንቋ ነው ወይስ ከዋና ቃል ነው የሚለውን ይሰጣል። ስለዚህ አሁን ጸሎት ነው የምንለው ምኞት። ይሄንን በዚህ ልሂድልህ መጀመሪያ እንዳይምታታባቸው ግልጽ እንዲሆን። ስሜት እርኩስ ስሜት ያሰላናል። አርካሽ መክሊት ይጠይቀናል። አልቦ ምኞት ይፈትነናል። ልብ በል እና ተቀዳሽ ተመስጦ ያዋህደናል። አስቀዳሽ ተሰጥኦ ያሻግረናል። ቀዳሽ ተስፋ ይመልሰናል እና ቅዱስ ህሊና ያኖረናል ማለት ነው። ህሊና ፍቅር ስለሆነ፣ ተስፋ ቃል ስለሆነ፣ ተሰጥኦ ጊዜ ስለሆነ ነው የሚያሻግረን። ተመስጦ ሰው ስለሆነ ያዋህደናል እና ምኞት ቦታ ስለሆነ ነው የሚፈትነን እና መክሊት ቋንቋ ስለሆነ ይጠይቀናል እና እርኩስ ስሜት ቁጥር ስለሆነ ነው የሚያሰላን። አሁን የስሜት ቁጥር ያሰላናል። የመክሊት ቋንቋ ይጠይቀናል። የአልቦ ምኞት ቦታ ይፈትነናል። የተመስጦ ሰው ያዋህደናል። የተሰጦ ጊዜ ያሻግረናል። የተስፋ ቃል ይመልሰናልና የቅዱስ ህሊና ፍቅር ያኖረናል ማለት ነው። ስለዚህ ሰው አምላካዊ ህሊና፣ መንፈሳዊ ልቦና፣ ነፍሳዊ ምግባር፣ ሰብአዊ አንጎል፣ ስጋዊ አልቦ አእምሮ፣ እዛ ጋር ነው ስጋዊ አልቦ አእምሮ ምኞት ያለው። ስለዚህ እንግዲህ አሁን ድግምት አለ። ድግምቱ ለግንባታችን ነው፣ መክሊት ነው። ጸሎቱ ምኞታችን ነው፣ ለልማት ነው። ንስሐው ተመስጧችን ነው፣ ለሀብት ነው። ጾሙ ተሰጧችን ነው፣ ለእድገት ነው። ስግደቱ ተስፋችን ነው፣ ለብልጽግና ነው። ስለዚህ መልስ ያለው በስግደት ነው ማለት ነው። ሽግግር ያለው በጾም ነው ማለት ነው እና ተዋህዶ ያለው በንስሐ ነው። ፈተና ያለው በጸሎት ነው እና ጥያቄ ያለው በድግምት ነው ማለት ነው። ስለዚህ ስሌትን፣ ድግምትን፣ ጸሎትን፣ ንስሐን፣ ጾምን፣ ስግደትንና ንቃትን ሰባቱን መሰረቶች በትክክል ሳናውቅ በሃይማኖቶች ሁሉንም ሰርቻለሁ የሃይማኖቶችን ሁሉ እና ሁሉም ተሳስተዋል፣ የእግዚአብሔር ክብር ጎሏቸዋል የሚለው መጽሐፉ በትክክል አረጋግጫለሁ በጥናትና ምርምር ማለት ነው ከህፃንነቴ ጀምሮ። ስለዚህ አሁን ይሄንን በዚህ አጋጣሚ ስነግርህ ከጠየቀኝ ጋር የተሳሰረ ስለሆነ ነው፣ በወጣብህም የተያያዘ ስለሆነ ነው። አሁን እንግዲህ መዋቅሩ ፈጣሪን እንዲክድ አድርገዋል፣ ታግቷል ማለት ነው። መዋቅር ትምህርቱ ታግቷል፣ እውነትን እንዲዘጋ ተደርጓል። ፖለቲካውም ወይም ፍልስፍናውም ፖለቲካውም አሁን የመዋቅሩን ጥናትና ምርምር፣ የትምህርቱን ካሪኩለም፣ የፖለቲካውን ፍልስፍና፣ የሃይማኖቱን እውቀት አግተውታል ሴረኞች። በምናቸው? በህገ መንግስት ብለው የሴረኞች ሴራ ህገ መንግስት ምንን አጥፍቷል? አሁን ህገ መንግስት ባርነትን ልብ በል ጋርዷል፣ ፍትህን ሰውሯል። አየህ፣ የሴረኞች ሴራ ህገ መንግስት የመዋቅር ባርነትን ጋርዷል፣ የትምህርትን ፍትህ ሰውሯል፣ የፍልስፍናን ግዴታ ቀይሯል፣ የእውቀትን ህግ በርዟል፣ የሙያን ሚዛን አቋርጧል፣ የክህሎትን ጸጋ አፍርሷል፣ የጥበብን ስርዓት ዘግቷል እና የፈጣሪን ነፃነት ክዷል። ስለዚህ አሁን መሳሪያ ያደረጋቸው በአንደኛ ደረጃ ሃይማኖትን ነው፣ በሁለተኛ ደረጃ ፖለቲካን ነው፣ በሶስተኛ ደረጃ ትምህርትን ነው፣ በአራተኛ ደረጃ መዋቅርን ነው። አሁን አራቱን ሲጠልፍ ሲይዝ መሳሪያዎቹ አድርጎ ነው። ለምን መዋቅር ጦርነት እንዲሆን፣ ትምህርት ወንጀል እንዲሆን፣ ፖለቲካ ጥፋት እንዲሆን፣ ሃይማኖት ችግር እንዲሆን አድርጎ የእርሱ ጥቅም ማስጠበቂያ አድርጎ ሰርቷቸዋል። አሁን ሁላችንም ባለማወቅ በሃይማኖት ውስጥ የሌለን በፖለቲካ ውስጥ አለን፣ በፖለቲካ ውስጥ የሌለን በትምህርት ውስጥ አለን፣ በትምህርት ውስጥ የሌለን በመዋቅር ውስጥ አለን። ሁላችንም ሰዎች
በመዋቅር ብንታጣ በትምህርቱ ተይዘናል፣ በትምህርቱ ብንታጣ በፖለቲካው ተይዘናል፣ በፖለቲካው ብንታጣ በሃይማኖቱ ተይዘናል። ስለዚህ እኛ ሰዎች ሰብአዊነት ሚዛን የለንም አሁን፣ የእምነትም ጸጋ የለንም አሁን፣ የእውነትም ስርዓት የለንም አሁን፣ የፈጣሪም ነፃነት የለንም አሁን። ምን ማለት ነው ይሄ? ንቃተ ህሊናችን የለም አሁን፣ የሚያስብ ጥልቅ ልቦናችን የለም አሁን፣ የሚያስተውል ሙሉ ምግባራችን የለም አሁን፣ የሚያሰላስል ብዙ ሚዛን አንጎላችን ተመስጧችን የለም አሁን። የተሞላነውን የምናስተጋባንን እነዛ ተሰርቀው በዛ አጥር ውስጥ የልምድ እስረኛ ሆነን መንጋ አድርገውናል። እነሱ ጥቂቶቹ አውሬ ሆነው እኛ መንጋ ሆነን እርስ በርስ እያባሉን በደማችን ቁማር እየቆመሩብን ነው። አሁን ያለው የኔ ንግግር ውሸት ነው ሊሉ የሚችሉ ይኖሩ ይሆናል። ነገር ግን አሁን እንግዲህ ትላንትና የተጀመረውን ኦኬ እኒ እስኪ የእስራኤልንና የኢራንን ይሄንን ተመልከት እስኪ። ሰው አሁን እስራኤል የምትባል ሀገርና ኢራን የምትባል ሀገራቶቹ ናቸው የሚዋጉት። ሀገሩ ነው የሚዋጋው። እስራኤል ሰው አይደለም ወይ የሚዋጋው? ኢራን ሰው አይደለም ወይ የሚዋጋው? ይሄ ሰው እስራኤል ተብሎ ሰው አዳም አይደለም ወይ? ሲፈጠር ሲወለድ ወንድ ሴት አይደለም ወይ? ሲቀረጽ ሉሲያርዲ አይደለም ወይ? ስለዚህ በመወለድ ኦኬ ሞቷል፣ በመቀረጽ ጠፍቷል ማለት ይሄ አይደለም ወይ? አሁን እኔ ሞዴል አዳም ሆኜ ነው ይሄንን እየነገርኩ ያለሁት። 43 ዓመት ፈጅቶብኛል እዚህ ጋር ለመድረስ ከመጣሁበት አሁን ወደ ደረስኩበት ለመድረስ ምን ዋጋ ከፍዬ ቢዝነስ ዶላርን ዋጋ ከፍዬ ኦኬ ይሄንን የቁስ ፍላጎቴን ዋጋ ከፍዬ በነፍስ ዝንባሌ ጸጋ በእምነት ወደ መንፈስ ፈቃዴ ቃል ወደ እውነት ወደ ህይወት እውነት ወጥቻለሁ። እዚህ ጋር እያለሁ እዚህ የለሁም። በዚህ አይኔ በዚህ ነገር አልጠቀምም። እዚህ ጋር ያሉት ነገሮች ሁሉ ለኔ ከዚህ ጨምሮ ይሄም የምናገረውን ይሄ ፊዚካል ቦዲም ማይንድም አያውቀውም። አሁን ይሄን የምናገረው ነገር ግን ይሄን እንዲናገር ያደረኩት ከዛ ያመጣሁት ነው። ይሄ እንዴት ሊገባ ልትረዳ ትችላለህ? እና ሌሎችስ እንዲረዱ እንዴት ነው የምታቀለው አንተ ድልድይ ሆነ? ያው ድንቅ ነገር ነው። አሁን ያሉት ነገር አሪፍ ነው። ከሰባተኛው ተነስቶ ወደ ስድስተኛ የመጡበት መንገድ አለ። ስሜት የምንለው ነገር አለ። ከዛ በኋላ ምን ያክል ጥበብ አለ የሚለው ነገር አለ። ስሜት ገፊ ነው። በጥበብ የታገዘ ካልሆነ አጥፊ ነገር ነውና ምኞትም ወደማይሆን ምኞት ሊሆን ይችላል። ጥበብ ያለው ደግሞ እውቀት ያለው ደግሞ ነገር ሲሆን ምኞትም የተሻለ ነገር ለመሆን እንትን ይላል ብዬ አስባለሁ። አሁንም የገለጹት ነገር አሪፍ ነው። ሰው ከሰው ከተባለው ከሊሚቱ ወጥቶ አሁን ከፊዚካል አፒራንሱ ወጥቶ እንደውም ባለፈው ቁጭ ብለን የተነጋገርናቸው ነገሮች አሉ። የመጀመሪያ ቀን ዩ ኤንድ ዩር ማይንድ አር ኖት ዘ ሴም የሚል መጽሐፍ አለ። ዘ ፓወር ኦፍ ናው የሚል መጽሐፍ። እሱ መጽሐፍ ላይም በትንሹ ቢሆን ይቺ ነገር አሁን ዩ ኤንድ ዩር ማይንድ አር ኖት ዘ ሴም የሚል ነገር አለ እና ከሱ ጋርም በደንብ በንግግሮት እንደተረዳሁት እሱን ነገር ሞር ተደራሽ ያደረጉት ይመስለኛል። ቀጣዩ እንድንወያይ የሚፈልግበት ሀሳብ በጣም ኢንተረስቲንግ የሆነ ሀሳብ ነው። ፊሎሶፊ ምን ተደጋግሞ የሚጠየቅ እንትን የሚነሳ ሀሳቦች አሉ። በንግግራችን የተነሱ ሀሳቦች ፊሎሶፊ እውቀትን ጀነሬት ያደርጋል። ዊዝደምም ደግሞ እውቀት ነውና ባለፈው የተናገሩት ንግግር እንትን ብሎኛል። ከዊዝደም ጥበብን ፈልገው ሲካርጎ የእግዚአብሔርን የፈጣሪን ጥበብ ሲካርጎ ወደ የፍልስፍናውን እውቀትም ሲክ ማድረግ ይቻላል። የፍልስፍናውን ግን እውቀት የፈጣሪን ጥበብ ያዘነጋል ብሎ የተናገሩት ንግግር ባለፈው በጣም እንትን ብሎኛልና እዚህ ነገር ላይ እስቲ አንዳንድ ነገር ቢሉ ለተመልካቾቻችን። እሺ፣ በጣም ጥሩ። አሁን ይህንን በደንብ ግልጽ እንዲከታተሉን ፍላጎት ያላቸው እንዲከታተሉን መጀመሪያ ጥቅል ነገር ያለው በዝርዝር ነገር ነው። ዝርዝር ነገር ያለው በጥቅል ነገር ነው። አሁን ዳዊት ስልህ ፀጉርህን፣ ቆዳህን፣ አጥንትህን፣ ልብ በል ስጋህን፣ ደምህን፣ ብልትህን፣ ጥፍርህን ጠቅላላ ፊዚካል ቦዲህን ከነማይንድህ ጋር ነው አይደለም? ዳዊት ማለት ዳዊት አንድ ነህ። ነገር ግን በእርግጥ አንድ ነህ ወይ? አንድ የሆንከው ዝርዝሮቹ በሁለንተናዊነት ዳዊት ሆንክ። ዝርዝሮቹ አሉ የጠቀስናቸው። ከፀጉርህ እንኳን ይቆጠራል ወይ? ኦኬ
እንግዲህ በመሰረታዊነት አሁን ፀጉርህን በዚሁ አጋጣሚ ሌላም እይታ እንዲፈጠርላቸው ፀጉርህ ከዛፍ አንተን ስወስድህ እኔንም ሰዎችን ሁሉ ለማለት ነው። ፀጉርህ ከዛፍ አበባ ጋር፣ ቆዳህ ከዛፍ ፍሬ ጋር፣ አጥንትህ ከዛፍ ቅጠል ጋር፣ ስጋህ ከዛፍ ቅርንጫፍ ጋር፣ ደምህ ከዛፍ ግንድ ጋር፣ ብልትህ ከዛፍ ስር ጋር፣ ጥፍርህ ከዛፍ ዘር ጋር። አሁን ያንን አንተን እንግዲህ ይሄንን ስናገር ምን አይነት መስተጋብር እንዳላችሁ ነው የተናገርኩት ማለት ነው። እና እጽዋት ከአንተ ጋር አንተም ከእጽዋት ጋር መስተጋብር፣ መመጋገብ፣ መደጋገፍ እንዳላችሁ በዚህ በፊዚካል ማለት ነው። ኦኬ፣ በዚህ በዩኒቨርስ ውስጥ አዎ። እንደገናም ደግሞ ከዛፍ ከእጽዋት ጋር ብቻ ነው ወይ ነው? ከእንስሳም ጋር። እንስሳስ ፀጉር የለውም ወይ? ቆዳ የለውም ወይ? ኦኬ ኦኬ። ፀጉሩን ከሆድህ ጋር ላድርገው። አየህ፣ እንደገና በሌላም እይታ እንዲፈጠር ለሰው የዴቭ ፀጉርህ የእንስሳ ፀጉር ከዴቭ ሆድ ጋር፣ የቆዳው ደግሞ ከምላስ ጋር። ልብ በል፣ ቆዳው ከምላስ ጋር፣ አጥንቱ ከጆሮ ጋር፣ ስጋው ከእጅ ጋር፣ ደሙ ከአፍንጫ ጋር፣ ብልቱ ከዓይን ጋር፣ ጥፍሩ ከእግር ጋር። ይሄ ሊጠና የሚገባው ይሄ እንጂ ዝም ብሎ ሰውን የቁስ አካል ተረፈ ምርት ዕቃ ለማድረግ አንዱን ነገር ሰጥተው ይሄን ዶክተር፣ ይሄን ኢንጂነር፣ ይሄን እንዲህ እየተባለ እንዴት እንዳጠፋን ትምህርቱ። አሁንም እዛው ላይ እሱን ከምንለቅ ስጋችን ከአጥንታችን ይላቀቅ ብለን ይኸው የትምህርት ሚኒስቴር እዚህ በሀገራችን እንኳን በዓለምም እንኳን ኦኬ እዛ ያመጡትን እና ዲሞክራሲም እየተባለ አሁን ይሄንን ዝርዝር ውስጥ አልገባም። ወደዚህ ልምጣ እንዲሁ ጠቆም አድርጌ ሰው ምናልባት እንዲባንንና መመርመር መጠየቅ እንዲችል ለማነሳሳት ፈልጌ ነው። ምክንያቱም ሰው ካንቀላፋበት ለመባነን መጠየቅ አለበት እና ሳይጠይቅ ያልጠየቀ ደግሞ መልስ የለውም፣ አያገኝም። እና ከዛ አንጻር ነው የነካካሁት የተቋቋምኩት። እና ወደ ጥያቄህ ስመለስ ጥያቄህን እንደገና ባለፈው እየተነጋገርን ከነበረው ዊዝደም ወይም ጥበብን እውቀትን መጀመሪያ እሱን ሲክ ማድረግ የፍልስፍናውንም እውቀት ጋር መጥቶ የፍልስፍናውን እውቀት እንድታገኝ የሚያደርግ ነው። መፈላሰፍ ፍልስፍና ጥሩ ነገር ነው። አዲስ ነገርን አዲስ ግኝትን የሚያመጣ ነገር ነው። ግን የፈጣሪን ጥበብ የሰውን ልጅ አፈጣጠር አንደርስታንድ ማድረግ እና ትክክለኛውን የፈጣሪን ጥበብ ደግሞ አንደርስታንድ አድርገህ ወደ ፍልስፍናው ዓለም ስንመጣ የፍልስፍናውን ነገር ሞር አንደርስታንድ ስፖይል አያደርግም እንደማለት ነው። የፍልስፍናውን እውቀት ብቻ ግን ይዘህ የምትሄድ ከሆነ የፈጣሪን ትልቁን ጥበብ የሰው ልጅ ትልቁን ጥበብ የሰው ልጅ አፒራንስ የሰው ልጅ ብዙ ነገር ከሊሚቱ በላይ እንደሆነ የሰው ልጅ አንደርስታንድ ማድረግ አያስችልም። እና የፈጣሪን ጥበብ መጀመሪያ ሲክ ማድረግ ከዛ ሙሉ ዓለም ላይ እንደውም በዚህ ጉዳይ ስናወራ ሰለሞን ነው ይንጋ በሰለሞንም ታሪክ አንስተናል እና ዌልዝ ነው የምፈልገው ዌልዝ ልስጥ፣ ጥበብን ነው የምፈልገው ጥበብን ልስጥ፣ ኪንግደምን ነው የምፈልገው ኪንግደም ልስጥ በታሪክ አንጻር ከፈጣሪ እንደይ ተብሎ ነበርና ዊዝደምን ነው ሲክ ያደረገው። ያ ዊዝደም ደግሞ ከዛ በኋላ ኪንግደሙን ማመጣው ዌልዙን ማመጣውና ይሄንን ነገር የተናገሩበት መንገድ ትንሽ እንትን ስላለኝ ነውና ሞር አብራርተው ደግሞ ሞር ከዚህ እኔ በትንሹ እንትን እንደዚህ ከጠቀስኩት እሱ ደግሞ አስፍተው ለተመልካቾቻችን ያደርሱ። በጣም ጥሩ። ኦኬ አሁን ጥበብነቱ ከአእምሮ በላይ መሆኑ ነው። አሁን አእምሯችን እንኳን አያውቀውም። እንኳን ይሄ ማይንዳችን የማያውቀውን ነው የሚያውቀው። ምን ማለት ነው? የማያውቀውን ነው የሚያውቀው። የተማረውን፣ የተሰበከውን፣ ያነበበውን፣ የተባለውን ነው የሚያውቀው፣ የተሞላውን። ከዛ ውጪ በራሱ የሚያመነጨው ምንም ነገር የለውም ማለት ነው። ስለዚህ ወይ ከውጪ የተሞላ ነውን ሞልተነዋል፣
ኦር ጎበዝ ከሆንን ደግሞ ከውጭ መጀመሪያ ግዴታ ነው ሰውን መምሰል አለብን፣ መኮረጃ አለብን። ያ ግዴታ ነው። ስለዚህ ምክንያቱም ሕፃን ሆነን ነዋ እዚህ የተወለድነው የመጣ ነው። ከዛ ተቋርጠን ነዋ እንዳለመታደል ሆኖ እናታችን አባታችን እነሱም ግብረገብ በተቋረጠበት ስለሆነ የተወለዱት እና ያለ ግብረገብ ስላደጉ ከዛ ጋር መገናኘት አልቻሉም። ምክንያቱም ብዙ ዓመት ስለሆነው ማለት ነው። በፊት ምድርን መንግስተ ሰማይ አድርገው ነበር የሚኖሩት። በፊት ህንፃ ያልሰሩት ተፈጥሯዊ ነገር ብቻ የነበረው ያኔ ከዚህ የተሻለና የበለጠ መስራት አቅቷቸው አይደለም። ያኔ በጥበብ ነበሩ። በፈሪሃ እግዚአብሔር ሰው ያለ በጥበብ አለ። በጥበብ ያለ ምልክት እኮ አለ፣ ዳናው አለ። የአክሱምን ሐውልት የላሊበላን ደብዛቸው የጠፋና ያላወቅናቸው ያልሰማናቸው እንዳሉ ሁሉ አሁንም ድረስ ያሉ የሚጠቁሙን ነገሮች አሉ። ምን ያህል ጥበብ እንግዲህ ያኔ ጨለማ ነው እንላለን እኛ፣ ዘመናዊ ስልጡን ነን እንላለን፣ እነሱን ኋላ ቀር ነበሩ እንላለን። ነገር ግን ለእኛ በማሰብ እዚህ ጋር ጊዜያዊ መሆኑን ያውቃሉ። ለጊዜያዊነት ነው የመጡት። አብርሃም 900 ዓመት ሲኖር በድንኳን ለምን ኖረ? ዘላለማዊነቱ ሰማይ እንጂ እዚህ ጊዜያዊ እንደሆነ እና በዛ ነው እና ለልጅ ልጅ እዚህ ጋር ተተክተን ነው ተክተን የምናልፈው ስለሆነ እኛ እዚህ ጋር በቃ ዓለም በቃኝ አይደለም። እዚህ ጋር ነው የተፈጠርነው። በቃ ከዚህ ውጪ መንግስተ ሰማይ ገነት የለም፣ ሲኦል የለም፣ ሴጣን የለም፣ እግዚአብሔር የለም። የተሞላ ነውን እኮ ነው። ተመራምረን ደርሰንበት ቢሆን ጥሩ ነበረ። የኮረጅነውን መልሰን የተሞላነውን የምናስተጋባ የገደል ማሚቱ በቀቀን ሆነን ኦኬ፣ ዝም ብለን ሳናውቅ ኦኬ። አሁን ሆዳችን ለምን እንደሚበላ ምን እንደሚበላ እናውቃለን ወይ? ያገኘነውን በቃ ጥሩ ነው የተባልነውን እንጂ ለፀጉራችን የሚሆን ነው ወይ ስንበላ የምንበላው? ስንናገር ለቆዳችን የሚሆን ነው ወይ የምንናገረው? ልብ በል። ስንሰማ ለአጥንታችን አየው። አሁን ለሆዳችን መትረፍረፍ ለፀጉራችን መትረፍረፍ ሆዳችን ይበላል። አየው። ለቆዳችን ደግሞ ግንባታ ምላሳችን ይናገራል። ይሄ ሚስጥር ነው። ለአጥንታችን ደግሞ መልማት ጆሮአችን ይሰማል። ጆሮአችን ሲሰማ ለአጥንታችን ልማት ነው። ሆዳችን መጀመሪያ ከስር ልጀመር። ሆዳችን ሲበላ ለፀጉራችን መትረፍረፍ ነው። ምላሳችን ሲናገር ለቆዳችን ግንባታ ነው። ጆሮአችን ሲሰማ ለአጥንታችን ልማት ነው። እጃችን ሲዳስስ ለስጋችን ሀብት ነው። አፍንጫችን ሲተነፍስ ለደማችን እድገት ነው። ዓይናችን ሲያይ ለብልታችን ብልጽግና ነው። እግራችን ሲራመድ ለዘር ለጥፍራችን ወይም ቻክራ ይላሉ ምስራቃውያን እና ያ ነው የሚያወጣን ማለት ነው። ሰባተኛው ጋር ስንደርስ ይሄን በምስራቃውያን ትርጉሙ ሲዋረድ ሲወርድ መጽሐፍ ቅዱስን አንዱን ቃል ሰንጥቀውት 30 ትርጉም ሰጥተውት እንደሚሉት ሲወርድ እንትኑን እየሳተ እየለቀቀ እንደዛ ስለሄደ ነው። እና ወደ አንተ ጥያቄ ስመለስ አሁን ትልቁ ነጥብ ምንድን ነው? ዝርዝሩን አለ። ይሄ ዝርዝር ስንጠቀልለው ፍቅር ነው፣ አሃዳዊነት ይሆናል። ይሄ ዝርዝር ደግሞ ሲዘረዘር ቁጥር ይሆናል፣ ብሔራዊነት ይሆናል። ከዛ ደግሞ ከወረደ ልዩነታዊነት መዋቅር ይሆናል ማለት ነው። ያ ልዩነታዊነት መዋቅር ባርነት ይሆናል። ይሄ ብሔራዊነት ቁጥር ደግሞ ፍትህ ይሆናል። ነገር ግን ሲዋሃድ ፍቅር፣ አሃዳዊነት፣ ነፃነት ይሆናል። ስለዚህ አሃዳዊነት፣ ነፃነት፣ ፍቅር ያለው እግዚአብሔር ነው ማለት ነው። ዝርዝር ቁጥር ያለው ሴጣን ነው ማለት ነው። ስለዚህ በእግዚአብሔር ውስጥ ስላሴ አለ፣ በስላሴ ውስጥ ኢየሱስ አለ፣ በኢየሱስ ውስጥ ዳዊት አለ፣ በዳዊት ውስጥ ሙሴ አለ፣ በሙሴ ውስጥ ፈርዖን አለ፣ በፈርዖን ውስጥ
ሴጣን አለ፣ በሴጣን ውስጥ ዘር አለ፣ በዘር ውስጥ ጎሳ አለ፣ በጎሳ ውስጥ ጎጥ አለ፣ በጎጥ ውስጥ አህዛብ አለ፣ በአህዛብ ውስጥ ነገድ አለ፣ በነገድ ውስጥ መንጋ አለ፣ በመንጋ ውስጥ አውሬ አለ። እና እነዛ ለቀን ነው እዚህ የመጣ ነው። እዚህ ሴጣን የለም፣ ሰው የለም፣ እግዚአብሔር የለም። እዛ ናቸው። እዛ ታዲያ ይሄ ማን ነው? እኔ ሰው አይደለሁም ወይ ልንል ይገባናል፣ እንችላለን፣ እንጠይቃለን። ኖ ይሄ ፊዚካል ቦዲ እና ማይንድ የኔ ኃላፊነትና ተጠያቂነት እንጂ እኔም እዚህ ውስጥ የለውም፣ እግዚአብሔርም የለም፣ ሴጣንም እዚህ የለም። ታዲያስ እኔ ያለሁት በምድር ነው፣ ሴጣን ያለው በዓለም ነው፣ እግዚአብሔር ያለው በሰማይ ነው። ስለዚህ እኔ ሳቢያዊ ነኝ፣ እግዚአብሔር ሁለንተናዊ ነው፣ ሴጣን ምክንያታዊ ነው። ስለዚህ እዚህ ጋር ግን ዩኒቨርስ ብላክ ሆል ነው። ስለዚህ ይሄ ተጠያቂነትና ኃላፊነት የኔ ከሆነ ይሄንን እኔ እጠብቀዋለሁ ወይስ ይሄ እኔን ይጠብቀኛል? ከዚህ ውስጥ እዚህ ውስጥ ካለው እኔም ይሄንን አልጠብቅም፣ ይሄም እኔን አይጠብቅም። አቅም እኔም የለኝም በዚህ ውስጥ ስለሆንኩ፣ ይሄም አቅም የለውም እኔም በዚህ ውስጥ ስለሆንኩ። ስለዚህ ከዚህ መውጣት አለብኝ። ምክንያቱም እኔ ከሰማይ በምድር ወደ ዓለምና ወደዚህ መጥቻለሁ፣ ለዚህ መጥቻለሁ። እና አሁን ከዚህ ከወጣው ሴጣን ጋር ነው የምደርሰው። ሴጣን ጋር ስደርስ ደግሞ መነሻ አገኘው ማለት ነው። አሁን ጥያቄ ኖሮኝ ነው እንግዲህ ጥያቄ ምንድነው? ትምህርት ያስተማረኝ አባትና እናት ወልደውኝ ነው። እና አባትና እናት ወልደውኝ ትምህርት አስተማረኝ። የትምህርቱን ማስተማር አየሁት፣ የአባትና እናትንም መውለድ አወቅኩት። እና ፈጣሪ ግን አለ። እና ታዲያ ፈጣሪን እንዴት ነው የማውቀው? እንዴት ነው የማገኘው? የት ነው የማገኘው? እና ትምህርቴን አውቄዋለሁ፣ ተምሬው አባትና እናቴን ወልደውኝ አውቄያለሁ። ስለዚህ የፈጠረኝስ ፈጣሪ የት ነው ያለው? እናትና አባቴ ጋር ነው ወይስ ትምህርቱ ጋር ነው ወይስ እኔ ጋር ነው? የቱ ጋር እኔ ጋር? እንዲህ እየጠየቀን እንትን ስንል አሁን ከውስጥ የሚመጣ ውጪ እንደምንሰማው ድምፅ ጫጫታ ምን እንደምንሰማው እዚህ ጋር እንሰማለን። አሁን ግን መለየት ያለብን የውጪው ጫጫታና ድምፅ የተማርነው የተሰበክነው እዚህ ጋር ተቀምጦ እሱ እየረበሻን ነው። ከሱ ረብሻ ውጭ ደግሞ ሌላ አየህ፣ ሶስት አለ ማለት ነው። ከዚህ ጋር የሰበሰብነው አለ፣ እዚህ ጋር አለ፣ ከዚህም የመጣና የተቀመጠ አለ። አሁን እዚህ ጋር የሚረብሸን እዛ ጋር በዛ ጋር ምክንያት ነው ማለት ነው። እዚህ ጋር የሆነ ነገር ስንሰማ ወይ ስናይ ወይ እንዲህ በህዋሶቻችን የሚደርሱት እዚህ ጋር ሊረብሹን ይችላሉ። ሊያስደስቱን የሚችሉ እንዳሉ፣ ሊያስከፉን ሊያስፈራሩን የሚችሉ ነገሮች አሉ። አሁን እዚህ ጋር እያጠናን እየመረመርን የውስጡን ከውጭ የውጭውን ከውስጥ ከዛ ሌላ ደግሞ እናያለን። ስናይ ያንን ጊዜ መስጠት አለብን፣ መመሰጥ አለብን፣ ጸጥ ማለት አለብን፣ ጸጥታ ቦታ መፈለግ አለብን ማለት ነው። አሁን ያንን ስናይ ከዚሁ ከውጭው እዚህ ጋርም ከውጭው ተጠራቅሞ እዚህ ጋርም ተደብቆ ካለው የውስጡን ስንመለከት ያ ነፃነትን፣ ሰላምን የሚሰጠን ሆኖ እናገኘዋለን በትክክል። የዛን ጊዜ ለየት ያለ እንትን ምንድነው ርስራሴ ወይም መነቃቃት ወይም ደስ የማለት ተስፋ የማድረግ ምናምን ሲመጣልን ያንን እንሰጠዋለን። ስንሰጠው በጎቼ ድምፄን ያውቃሉ በሰሙኝም ጊዜ ይከተሉኝማል የሚለው መጽሐፍ ካነበብን እሱ ይሄ ማለት ይሆን እንዴ? እስኪ ጸጥ ብለን አሁን ጭር ወዳለ ቦታ ጫካም ይሁን ብቻ ጸጥታ ወዳለበት ቦታ ምንም ትኩረት የማይስብህ ጸጥ ያለ ቦታ ስትሄድ ከዛ ጋር ግንኙነት ትጀምራለህ ማለት ነው። አሁን ትለማመዳለህ፣ አዲስ ልምምድ ጀመርክ ከውስጥ ጋር ማለት ነው። አሁን እነዚህን ታጠናለህ፣ ያንንም በማነጻጸር የዛን ጊዜ ከዛም አሁን ያ ነው እንግዲህ የሚያወጣ ማለት ነው። ያ እንዲመጣልህ ከፈለግ እዚህ ጋር በጣም ጥናት ምርምር ማድረግ አለብህ። ሃይማኖቱንም ትክክለኛ ሃይማኖት ዝም ብሎ ለቀልድ ለሰው ለታይታ ሳይሆን እውነትም ፈጣሪ ካንተ ጋር እንዲሆን እና ፈጣሪ እንደምትፈልግ የሱ እንደሆንክ አሁን የልብህን መሻት ያውቃልና ያን መሻትህን እያየ ከዚህ ወደ ራስህ ጋር ይመጣል። ምክንያቱም ሰው በእግዚአብሔር ተፈጥሯል፣ በአባት እናት ተወልዷል፣ በትምህርት ተቀርጿል።
ስለዚህ ከቀረጸው ትምህርት የወለደው አባት እናት ይበልጣል። ከወለደው አባት እናት የፈጠረው እግዚአብሔር ይበልጣል። ስለዚህ እግዚአብሔር ሲፈጥር የሰጠው ነገር አለ። አባትና እናት ሲወልዱት የሰጡት ነገር አለ። ትምህርት ሲቀርጸው የሰጠው ነገር አለ። ሁሉም ያስፈልጉታል። ሁሉም አንድ አይነት አይደሉም። አሁን የትምህርቱን እንዴት ነው የሚገለገልበት? የአባትና እናቱንስ ፈጣሪ የሰጠውንስ ለይቶ ማወቅ ማግኘት የለበትም ወይ? ለራሴ ስለ ራሴ ኃላፊነት አለብኝ። አሁን ወደ ዋናው እንትን ልመልስልህና እዚህ ጋር ምንም ነገር የለም፣ ይሄንን አጠናለሁ ማለት ነው። ስለዚህ ከዚህ ከዩኒቨርስ ብላክ ሆል ውጪ አሁን እኔ በትክክል የደረስኩበትና ያገኘሁትን ልንገርህ። አሁን ይሄ ብላክ ሆል የምንለው በጂኦግራፊ የዩኒቨርስ ዓለም አህጉር ሀገራትን በካርታ በስዕል በጂኦግራፊ የተሳለ አለ አይደለም? ያ ልዑል እንቁላል እናድርገው እና የዶሮ እንቁላል ውስጡ አስኳል አለ። ያቺ አስኳል እንትኗ ሲደርስ ቅርፊቱን ሰብራ ጫጩት ሆና ትራምዳለች አይደለም? እኔ ደግሞ በዚህ ዩኒቨርስ ዓለም አህጉር ሀገራት ካርታ ስዕል ሉል ውስጥ እንደ አስኳል ነው ማለት ነው። ይሄ አሁን እዚህ ውስጥ ደግሞ አስኳሉ እኔ ነኝ ማለት ነው። ይሄ አለ። ምክንያቱም ተከስቶ ወርዶ ተጸንሶ ተወልዶ እያደገ ነው ማለት ነው። አሁን የሚያድገው ከየት መጣው የሚለውን አስኳል አሁን ሰብሬ ሉሉን ይሄንን የተባለውን እዚህ ጋር ያለውን ሰብሬ መውጣት አለብኝ። ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም። አሁን ሰብሬ ወጥቻለሁ። ልክ እንቁላል ውስጡ አስኳሉ ጫጩት ሆኖ ሰብሮ እንደወጣ እኔ ከዚህ ዩኒቨርስ እና ከዚህ ቦዲ ፊዚካል ቦዲ ማይንድ እና ከዩኒቨርስ ሰብሬ ወጥቼ ነው አሁን ይሄን የምናገረ። ይሄንን የትም ሃርቫርድ ዩኒቨርሲቲ፣ ኦክስፎርድ ዩኒቨርሲቲ፣ የትም የዓለም ዩኒቨርሲቲ ሂድ፣ ላይብራሪዎች ሂድ፣ እኔ የምናገርህን የትም አታገኙም። በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ውስጥ ያለ ነው። ይሄን ያገኘሁት እዚህ አይደለም ማለት ነው። ባልሄድ ኖሮ ከየት አመጣሁት? ምንጭ አለኝ። አንዱ የእግዚአብሔር ምንጭ ነው፣ ያ ጥበብ ነው። ወደ እንትን ስመለስ አንዱ ደግሞ የሰይጣን ፍልስፍና ነው። ሁለት ምንጭ አለ ማለት ነው። ያ የሰይጣን ፍልስፍና ሰይጣንም በመጥፎ ስለተወራላችሁ መጥፎ አድርጋችሁ ታዩታላችሁ። ሰይጣን ስሜታችሁ ነው፣ መጥፎ አይደለም። ሰይጣን የሚባል መጥፎ ነገር አይደለም። ምንም መጥፎ ነገር ፈጣሪ አልፈጠረም። የተሞላ ነው እኛንን መጥፎዎች። ምክንያቱም ሚዛናችንን ስተን ሆዳችን ይበላል፣ ምላሳችን ያወራል። ከዚህ ሰርክል ውጭ ስላልወጣን ከሰውነታችን ስለተቋረጥን ሆድ አምላኪ ስለሆንን እኛንን መጥፎ ይሆን ነው። መጥፎ የሚሆን ነው መጥፎ ሆነን ሳይሆን በፍጽምና ነው የተፈጠርነው፣ በንጽህና ነው የተወለድነው፣ በቁንጅና ነው የተቀረጽነው። ይሄን መረጃ ስላገኘንና ይሄን አቅጣጫ ስለሳትን እንጂ መጥፎ ሆነን አይደለንም። እኛ በእግዚአብሔር መልክና ምሳሌ የተፈጠርን ፍጹም ፍቅር ያለን ንጹህ የተቀባ ሕይወት ሰውነት ያለን እና ቆንጆ ስሜት ሰይጣን ያለንን። ስለዚህ ሰይጣን መጥፎ እንዳልሆነ እነግራችኋለሁ። ሳይገባችሁ እናንተ ጻድቅ ሆናችሁ ሌላውን 666 አውሬ ምናምን ይሄ ፍርሃት ነው። አሁን ይህንን ሊገልጽ ወደ ሌላም እየሄድኩብህ ነው። ለአድማጭ ተመልካችን ግራ እንዳያጋባ። አሁን ሰው የደመነፍስ ሞት አለበት፣ የአውሬ ፍርሃት አለበት፣ የቁስ ተሸናፊነት አለበት፣ የስጋ ድክመት አለበት፣ የሰብ ማንምና ምንምነት አለበት፣ የነፍስ ብርታት አለበት፣ የመንፈስ አሸናፊነት አለበት፣ የአምላክ ድፍረት አለበት። እንዲህ ከሆነ የደመ ነፍስ ሞቱን በአምላክ ድፍረት፣ የአውሬ ፍርሃቱን በመንፈስ አሸናፊነት እና የቁስ ተሸናፊነቱን በነፍስ ብርታት እና አሁን በትክክል አድማጮችም
እንትን እንዳይሉ አንተም ለነሱ ሆነ እንድትጠይቅ 8 ነው የጠራሁልህ ከአምላክ እስከ ደመነፍስ። አሁን የደመነፍስ ሞቱን በአምላኩ ድፍረት፣ ልብ በል የደመነፍስ ሞቱን በአምላኩ ድፍረት፣ የአውሬውን ፍርሃቱን በመንፈሱ አሸናፊነት፣ የቁሱን ተሸናፊነት በነፍሱ ብርታት፣ የስጋውን ድክመት በስብዕናው ሚዛን መጠበቅ እንዲችል ሰው በዚህ ነው የተፈጠረው ማለት ነው። ስለዚህ ደመነፍስ የምንለው ጭንቅላቱ ነው። አውሬ የምንለው ስሜቱ ነው። ቁስ የምንለው አንደበቱ ነው። ስጋ የምንለው አልቦ አእምሮ ነው። ሰብ የምንለው አንጎሉ ነው። ነፍስ የምንለው ድንግል ምግባሩ ነው። መንፈስ የምንለው ልቦናው ነው። አሸናፊነት ስነ ልቦናው ነው። አምላክ የምንለው ንቃተ ህሊናው ነው ማለት ነው። ስለዚህ የስሜቱን ፍርሃት በህሊናው ድፍረት፣ እንደገና ደመነፍሱን ትተን የስሜቱን ፍርሃት በህሊናው ድፍረት፣ የአንደበቱን ተሸናፊነት በስነ ልቦናው አሸናፊነት፣ የአልቦ አእምሮን በምግባሩ ብርታት። አሁን የአልቦ አእምሮን ድክመት የምኞቱን ድክመት ማለት ነው። የቅድሙም እዚህ ጋር መጣ ድክመት። አዎ የአምስተኛውን በሶስተኛው ምግባር ስለሚያስተውል ስለዚህ ይመራል። ምግባር አስተውሎ ይመራል። ስጋ እውቀት ነው። ምግባር ክህሎት ነው። በመሃል አንጎል ሙያ ነው ማለት ነው። ከምግባር ክህሎት በላይ ልቦና ጥበብ ነው። ከአንጎል ሙያ በታች አእምሮ እውቀት ነው ማለት ነው። ስለዚህ ከአእምሮ እውቀት በታች ደግሞ አንደበት ፍልስፍና ነው። አሁን ጥያቄ እዚህ ጋር መጥቷል ደርሷል ማለት ነው። ስለዚህ ፍልስፍና ያለ እውቀት የለም። መጀመሪያ ትምህርት ያለ ፍልስፍና የለም። ትምህርት ቁጥር ነው። ፍልስፍና ቋንቋ ነው። ስለዚህ ፍልስፍና ቋንቋ ደግሞ ያለ እውቀት ቦታ የለም። እውቀት ቦታ ያለ ሙያ ሰው የለም። ሙያ ሰው ያለ ክህሎት ጊዜ የለም። የክህሎት ጊዜ ያለ ጥበብ ቃል የለም። የጥበብ ቃል ያለ ፈጣሪ ፍቅር የለም። ይሄ የተዋሃደ ነው። ስለዚህ የፈጣሪ ፍቅር ያኖረናል። የጥበብ ቃል ይመልሰናል። የክህሎት ጊዜ ያሻግረናል። የሙያ ሰው ያዋህደናል። የእውቀት ቦታ ይፈትነናል። የፍልስፍና ቋንቋ ይጠይቀናል። የትምህርት ቁጥር ያሰላናል። ስለዚህ ሴጣን ያልነው ትምህርት ነው። ስለዚህ ትምህርት መጥፎ ነው ወይ? እኛንን መጥፎ ያደረግነው ወይም ሴጣንን መጥፎ ያደረግነው እኛንን። ለምን? ሚዛናችን ለቀን ከሴጣን በታች ሆነን። ስለዚህ አሁን ይሄን በዚህ ከመለስኩልህ እና እዚህ ጋር እኔ ከሌለው እዚህ ጋር ሴጣን ከሌለ እዚህ ጋር እግዚአብሔር ከሌለ እዚህ ጋር ታዲያ እንዴት ይሁን? ይሄ ምንድን ነው? የቅድም መጀመሪያ የጠየቀውም ጥያቄ እዚህ ጋር መልሳለሁ ማለት ነው። አሁን ይሄ የኔ ኃላፊነትና የኔ ተጠያቂነት ከሆነ እኔም እዚህ ከሌለው ሴጣንም እዚህ ከሌለ እግዚአብሔርም እዚህ ከሌለ እንግዲህ ሴጣን የለም አለ። በዓለም ነው ያለው፣ እዚህ አይደለም። በየትኛው ዓለም? ከዚህ ዩኒቨርስ ዓለም በላይ ባለው ዓለም ነው ያለው በምክንያታዊነት። እሺ እኔስ በምድር ነው ያለሁት በሳቢያዊነት። እግዚአብሔርስ በሰማይ ነው ያለው በሁለንተናዊነት። ስለዚህ በሰማይ ሁለንተናዊነት ውስጥ በምድር ሳቢያዊነት ሆኜ ሰው አለው ማለት ነው። በዓለም ደግሞ ምክንያታዊነት ሆነ ሴጣን አለ ማለት ነው። ያ የዓለም ሴጣን ያልኩ ስሜቴ ነው ማለት ነው። እና እኔ ደግሞ አንጎል ነኝ በምድር ማለት ነው። ያ እግዚአብሔር ደግሞ በሰማይ ንቃተ ህሊና ነው ማለት ነው። አሁን እኔ እግዚአብሔር መብት ሆኖ ስለፈጠረኝ ሴጣን ምርጫ ሆኖ ስላልፈጠረኝ አሉኝ ማለት ነው። በሁለቱ መሃል ደግሞ የእምነት ነፃ ፈቃድ አለኝ ማለት ነው። ስለዚህ አሁን እኔ ያንን ለቅቄ እዚህ ስለመጣሁ ወደዛ መሄድ አለብኝ። እዚህ ጋር ያለው ነገር የሚታይና ያለው ነገር አቅም የለውም እዚህ ጋር ያለው ነገር እና ጥበብ የለውም እዚህ ጋር ያለው ነገር
አይደለም ጥበብ ፍልስፍና እውቀት የለውም እዚህ ጋር ያለ ነገር። ስለዚህ አሁን ምንን መፈለግ አለብኝ? ራስን ማወቅ ወይም ደግሞ ራስን ማወቅ እንደ ጥበብ ስለሆነ ትምህርትን መፈለግ አለብኝ። ትምህርት ምንድነው? አልፋ ነው። ስለዚህ አልፋ እዚህ አለው የለም። ስለዚህ አልፋ ምንድነው? መነሻ ነው። ስለዚህ እዛ እና መነሻዬን ሳላገኝ እንዴት ነው መሻገሪያዬን አግኝቼ መድረሻዬ ጋር የምደርሰው? ስለዚህ እዚህ ጋር የት እንዳለው ምን እንደሆንኩ አላውቅም። ልሙት ልኑር ምን እንደሆነ አላውቅም። ያወቀም ኖሮ ያሳወቀኝ የለም። ዝም ብሎ ሁሉም ያወራል። እኔም አወራለሁ፣ አውቃለሁ እያወራለሁ፣ ያም አውቃለሁ ብሎ ያወራል። ነገር ግን በወሬያችን አንግባባም። አሁን እኔ አወራለሁ፣ ሰውን አልሰማም። ሰውም ያወራል፣ ሰውን አይሰማም። ስለዚህ እዚህ ጋር ግራ የገባውና ለመመለስ ሳይሆን ማውራት ለማውራት ነው። ማውራት ደግሞ እንደሚያጠፋን አላወቅንም። አሁን እንግዲህ እዛ ዓለም ላይ ያለው ሴጣን ወሬ ነው፣ ሰማይ ላይ ያለው እግዚአብሔር ስራ ነው እና ይህ ሁሉ የተገኘው ሰማይ ላይ ባለው እግዚአብሔር ስራ ነው። ይህ ሁሉ ግራ የተጋባው ደግሞ ዓለም ላይ ያለው ሴጣን ስላወራ በወሬ ጠፍተን ነው። ስለዚህ አሁን ወደ እግዚአብሔር ስራ ማየት አለብን። ስለዚህ ስማ ዝም በል ከተናገርን መናገር ፖለቲካ ነው። ፖለቲካ ደግሞ ሐሰት ነው። ስሙን አጣፍጠነው ነው ፖለቲካ ያልነው። አሁን ምን አለ? ትምህርት አለ። ትምህርቱ ያለው ደግሞ በሐሰት ነው። ምን ማለት ነው? በሰው በለመደው እንሂድ፣ ፖለቲካን በለው ሐሰት ፖለቲካ፣ ፖለቲካ ሐሰት እንደሆነ በታዋቂ አድርገነው በፖለቲካ እንሂድ፣ ሐሰት እንደሆነ በውስጥ ታዋቂነት ይታወቅ። አሁን ትምህርቱ ፍትህ ሆኖ የትምህርት ፍትህ ያለው በፖለቲካ ተልእኮ ግዴታ ነው። የፖለቲካ ተልእኮ ግዴታ ያለው በሃይማኖት ማህበር ህግ ነው። የሃይማኖት ማህበር ህግ ያለው በሰብአዊነት እሴት ሚዛን ነው። የሰብአዊነት እሴት ሚዛን ያለው በእምነት ራዕይ ጸጋ ነው። የእምነት ራዕይ ጸጋ ያለው በእውነት ዓላማ ስርዓት ነው። የእውነት ዓላማ ስርዓት ያለው በአልፋና ኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ነው ማለት ነው። አሁን ይህን እዛ ካልደረስን እንዲሁ የተሞላሁትን ነው ወይ? እስካሁን ሳስተጋባ ሁሉም በሚዲያ ላይ አነቃቂ ነኝ፣ አክቲቪስት ነኝ ሁሉ ብሎ ያወራል። የሃይማኖት አባት ሰባኪ ነኝ ብሎ ያወራል። ነገር ግን የእግዚአብሔርን ኦሜጋ የሚያውቅ የለም። የስላሴን ግዕዝ የሚያውቅ የለም። የኢየሱስን ወንጌል የሚያውቅ የለም። የዳዊቶን መዝሙር የሚያውቅ የለም። የሙሴን ኦሪት የሚያውቅ የለም። የፈርዖንን ግዑዝ የሚያውቅ የለም። የሴጣንን አልፋ የሚያውቅ የለም። አሁን ይሄን ለማወቅ የእግዚአብሔርን ለማወቅ እግዚአብሔር ጋር መገኘት አለብን። የሰውን ለማወቅ ሰው ጋር መገኘት አለብን። የሴጣንን ለማወቅ ሴጣን ጋር መገኘት አለብን። ስለዚህ ሰው ልምድ ነው፣ ሴጣን ወሬ ነው፣ እግዚአብሔር ስራ ነው። ስለዚህ የእግዚአብሔር ስራ እስከ ሴጣን ወሬ ነው። የሴጣን ወሬ ግን እስከ ዘር እስከ አውሬ እና እስከዚህም ድረስ ነው። ስለዚህ እኛ ተሰውረናል ማለት ነው። አሁን በስውር ነን። እዚህ በራሪ ዲስክ ዩፎዎች ነን። ሌላ በራሪ ዲስክ ዩፎ እንዳለ እንጠብቃለን። ራሳችንን በራሪ ዲስክ ዩፎ ለዚህ በአድነን ለዚህ እና ወደዛ ወደ ተፈጠርንበት ሄደን ጥበብ ከዛ እዚህ አምጥተን ይሄንን ውብ ማራኪ ልናደርገው የምንችል እኛንን። የኛም ኃላፊነትና የኛም ተጠያቂነት ነው። አይደለም ለኛ ብቻ አይደለም፣ ለእጽዋቶችም ለእንስሳዎችም ኃላፊ ነን። ምክንያቱም እነሱን ልንጠብቅ የምንችለው እኛ ስንጠበቅ ነው። እኛን የሚጠብቀን የፈጠረን ብቻ ነው። የፈጠረን ደግሞ እግዚአብሔር ቃል ጥበብ ነው። ስለዚህ በጥበብ የተፈጠረን ጥበብ አበልጽጎን፣ ክህሎት አሳድጎን፣ ሙያ ሀብታም አድርጎን፣ እውቀት አልምቶን፣ ፍልስፍና ገንብቶን እኛም ወደዚያ አምጥተን በፍልስፍና ልንገነባ እያፋጠነን፣ በእውቀት ልናለማ እያሰፋን፣ በሙያ ሀብታም ልናደርግ እያበዛን፣ በክህሎት ልናሳድግ እየሞላን፣ በጥበብ ልናበለጽግ አጥልቀን መሰረታችንን እውነትን ማንነትን መፈለግ አለብን፣ ጥበብን ማለት ነው። ጥያቄው በደንብ ተመልሷል ብዬ ያስባለሁ። ለተመልካቾቻችንም በደንብ የተመለሰ ይመስለኛል። በአዙረውት ምን ብለውት ግን ሀሳቧን መጨረሻ ላይ ጠቅሷታል እና ራስን አንደርስታንድ ማድረግ ማንነትን ማወቅ የሚለውን እንደ እውቀት ነው። ራስን ማወቅ እውቀት ስለሆነ እንደ እውቀት ብንይዘው፣ ፍልስፍናው ደግሞ በዚህ ጥበብ በሰውኛ በማንነት ወይ የሰውን ማንነት ወይም ደግሞ የሰውን ትልቅነት አንደርስታንድ በማድረግ የተሞላ ሲሆን
በትምህርቱ የሚገኘውን ነገር ሰውን አያጠፋም፣ የሰውን ልጅ አይጎዳም ብዬ አስባለሁ። እሱን ለመግለጽ አስበው ነው ጥበብን ከፍልስፍና ጋር አድርገው በደንብ መስራት ይችላል። ፍልስፍናን ይዘህ ግን ጥበብን፣ እውነትን፣ ፈጣሪን ወይም ደግሞ ራስ አፒራንስን ወይም ደግሞ ማንነትን አንደርስታንድ ማድረግ እንደሚከብድ በደንብ የገለጹ ይመስለኛል። በቆይታችን በጣም አመሰግናለሁ። የሆነ ጥያቄ ካለ መጠየቅ ይችላል። እሺ፣ እስከዛሬ ሲነሱ የነበሩ የሰው ሆኑና ይህን ጥያቄ ጠይቅልኝ ያለኝ አንድ ጓደኛዬ ነው። ይህን ፕሮግራም ቢከታተልና ትንሽ አግባብነት እንዲኖረው ወይ እንዲገባ ብዬ በራሴ መንገድ ያቀረብኳቸው ጥያቄውን ያስተካከልኳቸው ነገሮች አሉ እና የሰው ሆኖ በራሱ ላይ ያመጣቸው ችግሮች አሉ ወይ ደግሞ አውሬውን አሴጥ ነው። ምክንያቱም ሴጣን ብለው ቅድም የገለጹት ትምህርትንም አድርገው ማለት ነው እኛንን አውሬ የምናደርገው እንጂ እሱ በራሱ እንዳልሆነ የገለጹበት እንትን አለ። በእንደዚህ አይነት ምክንያቶች ሰው ላይ የመጣ ችግሮች አሉ። ሌሎች ደግሞ ከሰው ቁጥጥር ውጭ የሆኑ አሁን ለምሳሌ ተፈጥሯዊ የሆነ አደጋ ብለን እንገልጻቸው እሳት አደጋ፣ የጎርፍ አደጋ፣ አውሎ ንፋስ፣ ሳይወለዱ የሚሞቱ ህፃናቶች አሉ ማለት ነው። ማለት ከቁጥጥር ውጭ ልንላቸው የምንችሉት እነዚህ ነገሮችን ሳይ እግዚአብሔር ብዬ ለመነሳት እንዲከብደኝ ያደርጋል። እንዴት እሱ እያለ እነዚህ ነገሮች ይፈጠራሉ የሚለው ነገር ጥያቄ ያስነሳብኛል እና ይህንን እያልኩ ያለሁት ባልፈጠረኝ የራሴ ራስ ነው። ካልፈጠረኝ የራሴ ራስ እንዴት ወደ ፈጠረኝ የራሴ ራስ ልመለስ? ወደ እነዚህ ነገሮች ማድረግ እፈልጋለሁ። ቃሉን ማፍቀር፣ ጊዜውን ማመን፣ ሰውን መውደድ፣ ቦታውን ማክበር፣ ቋንቋውን አሸንፎ መምራት እና ሰይጣን ደፍሮ መግዛት፣ እነዚህ ነገሮች ማድረግ እፈልጋለሁ። ግን እንደ መነሻ አንዳንዴ ይይዘኛል። እግዚአብሔር ብዬ በእምነት በተስፋ እንዳልነሳ እሱ እያለ እንደዚህ ሆኑ ብዬ ብሎ ጠይቅ ተብዬ የተጠየቁት ጥያቄ ነውና እስቲ መመለስ በዛውም ደግሞ ማይመለሱ ጥያቄዎችም አሉ ወይ? አንድ ደግሞ ማለት እስካሁን ለጥያቄዎቻችን መልስ እየተመለሰ ነውና ማይመለሱን ጥያቄዎች አሉ ወይ የሚለውን ነገርም ማወቅ ፈልጋለሁ ብሎኛል። ኦኬ፣ በዚህ አጋጣሚ ጥያቄው ተመልሷል። አስቀድሞ ይሄውንም ላስታውስህ፣ ላሳይህ። እኔ በዚህ ፊዚካል ቦዲ ማይንድ እኔም የለውም እግዚአብሔርም የለም ሰይጣንም የለም። ታስታውሳለህ? አሁን ብያለሁ ዳዊት በጠየቀኝ ጥያቄ ውስጥ እዚህ ጋር እግዚአብሔር ከሌለ ሰይጣን ከሌለ እኔ ከሌለው፣ ነገር ግን ይሄ ኃላፊነቱ የኔ ከሆነ እኔ ሰይጣን ወሬ ምርጫ ሆኖ አለኝ በዓለም በምክንያታዊነት፣ እግዚአብሔር ደግሞ መብት ሆኖ አለኝ በሰማይ በሁለንተናዊነት በስራ። ስለዚህ እኔ ለመብቴ ለእግዚአብሔር ስራ ተሰጠው ወይስ ለምርጫዬ ለሰይጣን ወሬ ተሰጠው? እና ይሄንን እግዚአብሔር አይጠብቀውም፣ ሰይጣንም አያጠፈውም። ይሄንን የኔ ኃላፊነት ነው። ነገር ግን የኔ ኃላፊነት ከሆነ እኔ ሰይጣን ምርጫ አለኝ፣ እግዚአብሔር መብት አለኝ ማለት ነው። ስለዚህ እኔ ለእግዚአብሔር መብት ተሰጥቻለሁ ወይ? ለእግዚአብሔር መብት ከተሰጠው እግዚአብሔር ይሰራልኛል። እግዚአብሔር ሲሰራልኝ እኔም እግዚአብሔር የሚሰራልኝ በቃሉ በኪዳኑ በጥበብ ነው። ስለዚህ እኔም ለዚህ ተርፋለሁ ማለት ነው። የምጠበቀው የተሰጠውት ለፈጠረኝ ለእግዚአብሔር ነው እና እግዚአብሔር ይሰራልኛል እና እኔ እግዚአብሔርን እፈራለሁ፣ ጥበብም ይሰጠኛል ማለት ነው። ስለዚህ እኔ ከኔ አልፌ ለዚህም ለኃላፊነቴ ለተጠያቂነቴ እተርፋለሁ ማለት ነው። እዚህ ከእግዚአብሔር ጥበብ ወደዚህ አመጣለታለሁ። አሁን እኔ በእግዚአብሔር ጥበብ እጠብቀዋለሁ ማለት ነው። እነዚህ ብልቶቼን፣ ጥፍሮቼን፣ ብልቶቼን፣ ደሞቼን፣ ስጋዎቼን፣ አጥንቶቼን፣ ቆዳዎቼን፣ ፀጉሮቼን፣ እነዚህ ሁሉ ፊዚካል ቦዲዎቼን፣ ማይንዶቼን
ለእግዚአብሔር የጦር መሳሪያ ዕቃ አደርጋለሁ ማለት ነው። አሁን እኔ ነኝ ይሄንን በኃላፊነት እንጂ ሴጣንም እዚህ ጋር አያገባውም፣ እግዚአብሔርም እዚህ ጋር አያገባውም። እኔ ነኝ ማለት ነው። እኔ ለእግዚአብሔር ከተሰጠው እግዚአብሔር ለዚህም ይሰራል፣ ለእኔ ሲሰራ ለዚህም ይሰራል ማለት ነው። ነገር ግን እኔ ለሴጣን ከተሰጠው ለምርጫዬ ከተሰጠው አሁን ሴጣን እኔ ላይ ይሰራብኛል፣ እዚህም ላይ ይሰራበታል ማለት ነው። ለእግዚአብሔር ከተሰጠው ለእኔ እግዚአብሔር ይሰራልኛል፣ ለዚህም እግዚአብሔር ይሰራለታል ማለት ነው። አሁን እግዚአብሔር የሚሰራልኝ የፈጠረኝ ሲሆን ሴጣን የሚሰራብኝ ያልፈጠረኝ ነው ማለት ነው። ስለዚህ ይሄንን ላድነው የምችል እኔ ነኝ። እኔ ከዳንኩ ነው ይሄንን ማድነው። የሚያድነኝ እግዚአብሔር ነው፣ በጥበብ በቃሉ በኪዳኑ። ስለዚህ እኔ ከዳንኩ ይሄንን ማዳን እችላለሁ። ይሄንን አዳንኩ ማለት እጽዋትንም እንስሳንም በዚህ ዩኒቨርስ ያሉትንም ጭምር ማለት ነው። እና ይሄ ኃላፊነት የኔ ይሄ ብቻ አይደለም ማለት ነው። ስላንተም ስለሱም ስለሷም ስለዛም ያገባኛል፣ ይመለከተኛል። የማያገባኝ ነገር የለም። ይሄ ወንድ ነው እቺ ሴት ናት አልልም። ይሄ ጥቁር ነው ይሄ ነጭ ነው አልልም። ከእግዚአብሔር ጋር ከሆንኩኝ በጥበብ ማለት ነው አዳሞኛለሁ። ስለዚህ እኔ ጋር ልዩነት የለም ማለት ነው። እዚህ ጋር አይደለሁም፣ በዚህ ድክመት አይደለሁም። በአምላክ ድፍረት፣ በመንፈስ አሸናፊነት፣ በነፍስ ብርታት ነው ያለው ስብዕና ሰቤ ማለት ነው። ስለዚህ ያ ሰቤ ሚዛን ለዚህ ያመጣል፣ ይሄን ይጠብቃል። እኔ ስለተጠበቁ ስለሚሰራልኝ እግዚአብሔር፣ የኔ አቅም የኔ ችሎታ የኔ ጥበብ ግን አይደለም፣ እግዚአብሔር ነው። እኔ ምንድነው እንትኔ እግዚአብሔርን ፈራው፣ ለእግዚአብሔር ተሰጠው። ስለዚህ ለእግዚአብሔር ስሰጥ እግዚአብሔርን ፈራው፣ እውነትን አፈቀርኩ፣ እምነትን አመንኩ፣ ሰብአዊነትን ወደድኩ፣ ሃይማኖትን አከበርኩ፣ ፖለቲካ ሐሰትን አሸንፌ መራው፣ ትምህርትን ደፍሬ ገዛው፣ መዋቅርን በምክንያታዊነት አግባብ ተገለገልኩ። ያኔ ይሄ ከዛ የሚመጣለት እንጂ እዚህ ጋር የተሞላውን የሚያስተጋባ የገደል ማሚቱ በቀቀን አይደለም። ወይም ይሄ ከዛ ኃይል ይመጣለታል ማለት ነው። ስለዚህ ምግብ ዝም ብሎ እንደፈለገው እዚህ ውስጥ ሆኜ እንትን አይልም፣ አይተራማምስም ማለት ነው። ስለዚህ እየተመጠነ የሚያገለግለው እንደ አግባብ ይሰጠዋል ማለት ነው። መናገርም መብላትም መስማትም የተጠና ማለት ለግንባታ ያልሆነ ንግግር የለም ማለት ነው። ለልማት ያልሆነ መስማት የለም ማለት ነው። ለሀብት ያልሆነ መዳሰስ የለም ማለት ነው። ለእድገት ያልሆነ መተንፈስ የለም ማለት ነው። ለብልጽግና ያልሆነ ማየት የለም ማለት ነው። በጥበብ ስለተሰጠው ጥበብን ከጥበብ ነው የማመጣው። ጥበብ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ ጥበብ የለም። ስለዚህ እዛ ጋር የበለጸገ ሀሳብ አለ። ሳይንስ የምንለው ያ ተግባር፣ ያ ቃል፣ ያ ጥበብ፣ ያ ጥልቅ አይዲያ ነው ማለት ነው። ፍልስፍና የምንለው ከዛ ጋር የቀዳ ነው ከሆነ ነው ትክክል የሚገነባው። አለበለዚያ ከዚህ ከወሬ የቀዳ ነው፣ ከሴጣን ወሬ የቀዳ ነው ፍልስፍና ወሬ፣ ይሄ የጥፋት ነው ማለት ነው። ያኛው ግን ከተግባር የተቀዳ ንግግር ከመሆን የወረደ መምሰል ነው። ስለዚህ ሆነህ የተገበርከውን መስለህ ስትናገር ግንባታ አለው። ሆነህ ያልተገበርከውን መስለህ ብትናገር፣ ምክንያቱም ተግባር ስለሌለው ቋንቋው ቃል ስለሌለው፣ ንግግሩ ተግባር ስለሌለው፣ መምሰሉ መሆን ስለሌለው ጥፋት ነው ማለት ነው። ስለዚህ በሐሰት መንገድ በሳጥናኤል ነው ያለው። በዛኛው ከሆንክ ግን በእውነት መንገድ በአማኑኤል ነው ያለው። አማኑኤል ማለት ጥበብ ነው። መድኃኔዓለም ማለት ክህሎት ነው። እስራኤል ማለት ሙያ ነው። ይሁዳ ማለት ዕውቀት ነው። ሳጥናኤል ማለት ፍልስፍና ነው። ነገር ግን ፍልስፍና እንዲሆን የእውቀት ሕግ ያስፈልገዋል። ዕውቀቱ ዕውቀት እንዲሆን የሙያ ሚዛን ያስፈልገዋል። ሙያው ሙያ እንዲሆን የክህሎት ጸጋ ያስፈልገዋል። ክህሎቱ ክህሎት እንዲሆን የጥበብ ስርዓት ያስፈልገዋል። ስለዚህ ከጥበብ ቃል ተግባር፣ በክህሎት ጊዜ ስነ ምግባር፣ የሙያ ሰው ዝክር፣ ለእውቀት ቦታ ግብር እና ወደ ፍልስፍና ቋንቋ ንግግር ሲወርድ ነው ትክክል። ከተግባር ነው ወደ ንግግር መውረድ ያለበት። ይሄ ነው ንግግር ወደ ተግባር የሚመልስህ። ነገር ግን ከተግባር ያልወረደ ንግግር ከሆነ ንግግሩ አስሮ ወደ ወሬው ወደ ሞት ነው የሚወስድ።
ወደ እንጦሮጦስ ነው የሚያወርድ። አሁን ወዳለንበት ምስቅልቅል እዚህ ውስጥ የገባ ነው ከተግባር ስላልሆነ ነው። ጥንተ አበው ከተግባር የወረደ ንግግር ነበራቸው የሚገነባ በአመል የተገነቡ በጠባይ የለሙ በስብዕና ሀብታም በስነ ምግባር ያደጉ በባህሪ የበለጸጉ አሁን ከህፃንነታቸው ጀምረው ያኔ አበው በህፃንነት መክሊታቸው ተገንብተው ለወጣትነታቸው ጠባይ ለምተው ለጎረምሳነታቸው ተመስጦ ሀብታም ሆነው በጉልምስናቸው ስነ ምግባር አድገው ወደ ሽምግልናቸው ባህሪ በብልጽግና ስለዚህ ከሽምግልና እስከ ህፃንነት ከህፃንነት እስከ ሽማግሌነት የተዋሃዱ የአንድ አዳም አባት ቤተሰብ ግብረገብ ነበሩ ማለት ነው። አሁን ያ ነው የተቋረጠብንና እዚህ ምስቅልቅል ውስጥ የገባ ነው። ስለዚህ አሁን እድለኞች ሆነን እኛ ለሚመጡት አሁን የሚሰማን እንደሌለ እናውቃለን። ነገር ግን የሚሰማን ሁሉ አይደለም ማለት አይደለም። የሚቃትቱ ነፍሶች አሉ። በተለይ ደግሞ እንደናንተ ወጣቶች የሆኑ ነገር ግን በእኔ እድሜ ያሉት በፍጹም ሊመለሱ አይችሉም። ጠፍተው የምናጠፋ ሆነናል። እነሱን ልከስ አይደለም ራሴን ይሄንን ወቅሳለሁ። ምክንያቱም ይሄን ባልቆጣጠረው ምን እንደሚሆን ስለማቀው ኦኬ ይሄን በዛ ኃይል እየተቆጣጠርኩት እንጂ እዚህ ጋር ጨካኝ አውሬ አለ። ስበትና ግፊት አለ እኮ እዚህ ጋር አይለቅህም አንተ ካለቀከው። ስለዚህ ቢመቸው አውሬ ሆኖ ሰውን ሊበላ የሚፈልግ አለ። የተዳፈነ ይሄ ምንድነው ድሮ የተዳፈነ እሳት ምናምን ነበረ ድሮ አቅ ነበረ ልጅ ሆኜና የተዳፈነ ሲመቸው ወይም ሲደረግ እሳት ያሳድሩና ምንድነው አይጠፋም ክብሪት ምናምን በፊት እንትን ስለማይል በአመድ ውስጥ ሲያስቀምጡት ፍም በኋላ እንትን ሲያደርጉት ጧት እንትን ይል ነበረ። ድሮ አዲስ አበባም እኮ እንደ ገጠር ነበረ። በኔ እድሜ ነው የተለወጠው እና እንዲህ የተዳፈነ አለ እዚህ ጋር አውሬ አለ። አሁን እኔ አውሬውን አውቀዋለሁ አለ ያገለግለኛል። ድሮ ይገዛኝ ነበረ ሳላውቅ ያስፈራኝ ነበረ ያስጨንቀኝ ነበረ። ኦኬ ጥርጣሬ ውስጥ ነበርኩ፣ ጭንቀት ውስጥ፣ ፍርሃት ውስጥ ባለው ነገር ምክንያት አድርጎ ነው። ዝም ብሎ ከመሬት ተነስቶ አይደለም። እዛ ጋር ምክንያት ካለ የሚያስፈራ ያስፈራራል። እዛ ጋር የሚያስደስት ወይ ዘፈን ወይ ጭፈራ ከሆነ ይስብሃል እዛ ጋር እንድትገባ ወይ እንትን ከሆነ ያስፈራራል። እንዲህ ነበር። አሁን የሚሰራብኝን ከሚሰራልኝ ለይቼ አውቄ ነው የወጣሁት። አሁን ችግር የለም። ሴጣን እግዚአብሔር ጋር ከሆንክ ስላሴ የለም፣ ኢየሱስ የለም፣ ዳዊት የለም፣ ሙሴ የለም፣ ፈርዖን የለም፣ ሴጣን የለም፣ ዘር የለም፣ ጎሳ የለም፣ ጎጥ የለም፣ ልብ በል አህዛብ የለም፣ ነገድ የለም፣ መንጋ የለም፣ አውሬ የለም፣ እግዚአብሔር ነው ያለው። አየህ አሁን እግዚአብሔር ጋር ከሆን ከአዳም ሆነሃል ማለት ነው። ስለዚህ ሁሉም ለበጎ ተለውጧል። አየህ በንቃተ ህሊና በአሸናፊነት ስነ ልቦና ሆነሃል። በሌላ አገላለጽ እዚህ ጋር እሳት አለ፣ እዚህ ጋር አፈር አለ፣ እዚህ ጋር ሰብ አለ፣ እዚህ ጋር ነፋስ አለ፣ እዚህ ጋር ውሃ አለ። ውሃ ሁለንተናዊ ነው። ውሃ ሳይኖር ነፋስ የለም፣ ነፋስ ሳይኖር ሰብ የለም፣ ሰብ ሳይኖር አፈር የለም፣ አፈር ሳይኖር እሳት የለም። ስለዚህ አንተ እሳት ለምን ያስፈራሃል? ውሃ እያለ አንተ እኮ ሰብ ነህ። በእሳትና በሰብ መሃል አፈር አለ፣ በሰብና በውሃ መሃል ደግሞ ነፋስ አለ። አንተ አራተኛ በተጠያቂነት ሚዛን ጠባቂ ነህ ማለት ነው። ሁሉም ያንተ ናቸው። እሳቱም በግዴታው ተልእኮ ሆኖ ያገለግልሃል። አፈሩም ማህበር ሆኖ በህግ ያገለግልሃል። አንተ ሰብ እሴት ሆነ ሚዛን በተጠያቂነት ትጠብቃለህ። ነፋሱም ጸጋ ሆኖ ይመራሃል። ውሃውም ስርዓት ሆኖ ይገዛሃል። ስለዚህ አንተ ውሃ የሚገዛ ነፋስ የሚመራ አንተ ሰብ ሚዛን የምትጠብቅ አፈር የሚያገለግልህ የምታለማው እሳት የሚያገለግልህ የምትገነባው ነህ። ይሄን እግዚአብሔር ጋር ስትደርስ እግዚአብሔር ነው ይሄን ጥበብ የሚሰጥህ። ለእግዚአብሔር ስትሰጥ እግዚአብሔር ጥበብን ይሰጣል። በጥናት በምርምር 1000 ዓመት ብትለፋ ሚሊዮንም ዓመት ብትኖር አትደርስበትም፣ አታገኘውም። እና የልጁ መልስ ስመልስለት ቅድም ተመልሷል ያልኩ እዚህ ጋር አንተ
የራስህን ድክመት በሰይጣን አታላክ። እኔን ነው ሰውን እያልኩ አይደል። እኔ በራሴ ድክመት፣ በራሴ ስንፍና፣ በራሴ ፍርሃት ይሄ ፍርሃት እንዳለኝ ድፍረት የለኝም ወይ? ለምን ፍርሃቴ ስር ሆንኩኝ? ድፍረቴ ጋር ለምን አልሄድኩም? መብቴ አይደለም ወይ? ይሄ ምርጫዬ ነው። ስለዚህ የፍርሃት እና የተሸናፊነት ምርጫ እንዳለኝ የአሸናፊነትና የድፍረት መብት አለኝ እኮ። ስለዚህ እኔ ሁለቱ መሃል ነው መገኘት ያለብኝ። ፍርሃቴን፣ ተሸናፊነቴን፣ ድክመቴን አገልጋይ አድርጌ ብርታቴን፣ አሸናፊነቴን፣ ድፍረቴን ገዢና መሪ አድርጌ መኖር ስችል የራሴ ስንፍና ወደ ባርነት ወርጄ ሳበቃ በሰይጣንም በእግዚአብሔርም ላሳበብ አልችልም። ለራሴ ኃላፊና ተጠያቂ ነኝ። ስለዚህ ኃላፊነቴን ተጠያቂነቴን ልወጣ የምችለው በጥበብ መንገድ ነው። ያ የጥበብ መንገድ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት እዚህ ጋር ሰዎች እዚህ ጋር የተሰራው አሁን እንግዲህ በሴራ ነው። ሰው በእግዚአብሔር መልክና ምሳሌ የተፈጠረ እግዚአብሔርን ሰው ሲፈጠር እኮ ሰው የእግዚአብሔር መገለጫና የእግዚአብሔር ቤተ መቅደስ እንዲሆን የእግዚአብሔር ቤተ መቅደስ ሆኖ የእግዚአብሔር መገለጫ ሆኖ እግዚአብሔር በፀጉር፣ በቆዳ፣ በአጥንት፣ በስጋ፣ በደም፣ በብልት፣ በጥፍር ፈጥሮታል። ለእግዚአብሔር ዓላማ መገለጫና ቤተ መቅደሱ እንዲሆን ሰው ታዲያ እግዚአብሔር የፈጠረው ሰው የእግዚአብሔር ቤተ መቅደስና የእግዚአብሔር መገለጫ ይበልጣል? ሰው በጡብ የሰራው በሸክላ በጭቃ የሰራው ቤተክርስቲያን መስጊድ ምን ብሎ የሰራው ይበልጣል ወይስ ሰው ይበልጣል? ያ ይሰራ፣ ክፋት የለውም፣ መጥፎ ነው እያልኩ አይደለም። ነገር ግን ሰው ከሰራው በጡብ እግዚአብሔር በደም በስጋ የሰራው ሰው አይበልጥም ወይ ነው። ኦኬ፣ ጥያቄው ጨዋታው። አሁን ቤተክርስቲያንን አግዝፈን፣ መስጊድን አግዝፈን፣ ጸሎት ቤትን አግዝፈን፣ ሰውን አዋርደን እግዚአብሔር የሰራውን ረግጠን ይሄ ሴራ ተንኮል አይደለም ወይ? እኛ ገብቶን አይደለም፣ አውቀን አይደለም። ፕሮፌሰር ግራ የገባው ነው፣ ደብተራ ያልገባው ነው፣ ነቢይ የገባው ነው። ሰው ተምሮ ፕሮፌሰር ይሆናል። መማር አለበት፣ ፕሮፌሰር መሆን አለበት፣ ክፋት የለውም። ነገር ግን ግራ የገባው ነው። ይሄን ማወቅ አለበት። ምክንያቱም ተቀርጾ ነው። ከመቀረጹ በላይ እኮ የደብተራነት ይበልጣል፣ የሰይጣንነት፣ የስሜትነት፣ የትምህርት ከዛ የተሰጠው ከዛም በላይ ደግሞ የነብይነት ይበልጣል እኮ ከእግዚአብሔር ጋር ሲሆን። አየህ። ስለዚህ ሰው ከመቀረጹ መወለዱ ይበልጣል፣ ከመወለዱ መፈጠሩ ይበልጣል። ነገር ግን ሁሉም ስለሚያስፈልጉ ነው። በመፈጠሩ መወለድ ነበረበት፣ በመወለዱ መቀረጽ ነበረበት። የተቀረጸው ለግንባታ ነው፣ ለጥፋት አልነበረም። አሁን ለጥፋት ሆነ። የተወለደው ለሀብት ነበረ፣ ሀብታም አልሆነም። አሁን ድሃ ሆነ፣ በስብዕና ድሃ ሆነ። ስለዚህ የተፈጠረው ደግሞ ለዘላለም ነው፣ ሊሞት አልነበረም። ነገር ግን ዘላለምነቱን ትቶ እዚህ ጋር ነው ሁሉም ነገር ያለው። ከማተር ነው የተገኘው አሉት፣ እሱም ከማተር ነው የተገኘው አለ። ሉሲ አድነኝ አለ እና ሰው እንዲነቃ ህሊና አልሰጠውም ወይ? እግዚአብሔር እንዲያስብ ተስፋ አልሰጠውም ወይ? እንዲያስተውል ተሰጥኦ አልሰጠውም ወይ? እንዲያሰላስል ተመስጦ አልሰጠውም ወይ? እንዲያስታውስ ምኞት አልሰጠውም ወይ? አልቦ እንዲያነበልም መክሊት አልሰጠውም ወይ? እንዲያሰላ ስሜት አልሰጠውም ወይ? እንዲመረምር ጭንቅላት አልሰጠውም ወይ? እንዲያጠናን አልሰጠውም ወይ? እንዲሰለጥን ምናብ አልሰጠውም ወይ? እንዲነቃቃ አውታር አልሰጠውም ወይ? ለምን ታዲያ በቅሉ ቦደነ፣ በአናቱ ደነዘዘ በሱስ እንደገናም በህዋሱ ሰጠነ በሴሰኝነት። ስለዚህ ለምን ንቃተ ህሊናውን ካደ? ለምን አሸናፊነት ስነልቦናውን ዘጋ? ወደዛ ይመለስ። ሰው ከዝቅተኛ ስሜት ቁጥር ስሌቱ ወደ ከፍተኛ ህሊና ፍቅር ንቃቱ እንዲመለስ እኛ እውነተኛ መረጃና አቅጣጫ እንሆ እየሰጠን ነው። እዚህ ጋር እግዚአብሔር የለም፣ እዚህ ጋር ሰይጣን የለም፣ እዚህ ጋር አንተም እኔም አንቺም ማናችንም የለንም። ነገር ግን እዛንን ያለነው እዚህ ጋር ታስረን ሞተናል። ይሄ የሚሞት ነው እና በሞት ውስጥ ካለን እና የሞትነን እና እዚህ ጋር ለዚህ ምን ልናደርግለት አንችልም ለማለት ነው። እባካችሁ ዝም ብላችሁ በጠባብ ነገር አትመልከቱት። ይሄ ወደ ውስጣችሁ ከአምላካችሁ ጋር ከመንፈሳችሁ ጋር ከነፍሳችሁ ጋር የሚያገናኛችሁ ስለሆነ ይሄንን ከራሳችሁ እኔ እየሞላኋችሁ አይደለም።
መረጃና አቅጣጫ እየሰጧችሁ ነው። ከራሳችሁ ራስ ጋር እንድትገናኙ። የራሳችሁ ራስ እግዚአብሔር ነው፣ ራሳችሁ ሰይጣን ነው። እናንተ ደግሞ ሰው ናችሁ፣ አንጎል ናችሁ ማለት ነው። ስለዚህ ሚዛን በተጠያቂነት ልትጠብቁ እናንተ መብት አላችሁ። መብታችሁ ነፃነትና ስርዓት ነው። የህሊና ንቃት ነፃነትና የልቦና ተስፋ ቃል ማሰብ ስርዓት ነው መብታችሁ። ስለዚህ የህይወት እውነት አለን። የህይወት እውነታችንን እንፈልግ። እዚህ ጋር ሞተናል። ሞትን ስላላወቅን ከሞት እንሸሻለን ወደ ሞት። ኦኬ፣ እዚህ ጋር ሞተናል። መሞታችንን ብናውቅ እኮ ህይወታችንን እንፈልግ ነበረ። እኔ እዚህ ጋር መሞቴን ያወቅኩት በህይወቴ ነው። ህይወቴ ጋር ባልደርስና ህይወቴ ስለ ሞቴ ባያሳየኝ ይህን ህይወት አድርጌ እግዚአብሔርን እኮ መጀመሪያ ህፃን ሆኜ ስፈልግ እንዳልሞት ሞትን አጥብቄ ጠላው ስለነበረ እግዚአብሔርን ፈለግኩኝ። እዚህ ጋር ህይወት ያለውኝ መስሎኝ በኋላ መሞት መስሎኝ ለካ ስወለድ ሞቻለሁ። ለዚህ ነው ስንወለድ ሞተናል የምለው።